ጤናስጥልን ውድ ተመልካቾቻችን የተለያዩ ዓለም አቀፋዊ ጉዳዮችን የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል እንደወትሮው ነጻነት ላቀውና ቢኒያም ካሴ አብናጭ ቆይታ የምናደርግ ይሆናል ከኛ ጋር ሆኑ ነጽም ታለ እንደምናለብኝ መልካም እንግዲህ ያው እንደምንለው ዓለም አቀፍ ጉዳይ አይደለም እንዳስሰው በጣም እጅግ በርካታ ለቁጥር የሚያዳግቱ እስከሚባል ደረጃ ዓለም ላይ ብዙ ክስተቶች ይስተናገዳሉ በ3 ቀንና በ4 ቀን የፕሮግራማችን ልዩነቶች መካከልና አሁን በዋናነት የሩሲያውን የድል በዓል ግን ድሉና ሳይሆንኛ ሰፋር ገን እንተነመነለው 80 ዓመት ሞልቷል ነሰሰር ሊወራ የሚገባው የሁለተኛው ዓለም ጦርነት መቋጫም ስለሆነ ግን ሞር አሁን ካለው ጂኦፖለቲካ አንፃር ምንድነው አንደምታው የሚሉትን ጉዳዮች ሰፋር ገን እናያቸዋለን ከዛ በፊት ግን ምናልባት ዓለም ላይ ሀፕን ያደረጉ ነገሮች የትራምፕና የሃውቲ ስምምነት ጉዳይ አሁንም በጣም ምልባለፈው በተወሰነ መልኩ ነካርገው ነበር በርግጥ ግን የትራምፕና የሃውቲ ተስማምተዋል የሚባልበት ነገር እየተረጋገጠ ወይም ደግሞ ሞር ዶናልድ ትራምፕ ከሃውቲ ጋር በምን መንገድ ስምምነት ላይ እንደደረሱ ባይታወቅም ግን አሁን ኢቭን ወደ መካከለኛው ምስራቅ በሚኖራቸው ጉዞ ላይ አሁን አላችሁ አይደለ በቀጣይ ሳምንት ኢቭን በዛ ጉዞ ላይ አንደኛው ያደርጉታል ተብሎ የሚጠበቀው ነገር ይሄንን ስምምነት ተፈጻሚ እንዲሆን ማድረግ ነው እርግጥ ነው ምን ያክል ጊዜ እንዲቆይ እንደሚችል ማለት ያው ረዘም ያለ የትግበራ ወቅት ወደ አክሽን ውስጥ እስከሚገባ ድረስ ሊቆይ ይችላል ግን በመረ ደረጃ ሃውቲም የአሜሪካን የጦር መርከቦች የንግድ መርከቦች አልመጣም ብሏል በቀይ ባህር ላይ እንደገና አሜሪካ የሃውቲን ቦታዎች ይዞታዎች አልመጣም ብላለችና ሶ ዶናልድ ትራምፕም ብሬቭ ነው ያሉ ሲናገሩ ነበር ስለ ሃውቲ ያ በጣም ከ800 በላይ የአየር ጥቃቶች ተሰንዝረውበታል ባለፉት ጥቂት ወራት አይደለ ስለዚህ 2 ወር 3 ወር እንግዲህ ከ800 በላይ ጥቃት ማለት በኢን አቨሬጅ በቀን ሊሆን እንደሚችል ሂሳቡን መስራት ነውና እንደዛም አይነት ጥቃት ተፈጽሞበት ከ800 በላይ ጥቃት ተፈጽሞበትም ግን ስቲል ብሬቭ ናቸው ያሉ ሲናገሩ ነበር ዶናልድ ትራምፕና ሶ ተነጋግረናል ሃውቲ ሊያቆም ጥቃቱ ሊያቆም የሚል ሐሳብን እየገለጹ ነው የሚገኙትና ስቲል ግርታ የፈጠረብኝ ነገር ነው ብል ይሻላል ይሄኛው ነገር ምለ በተለይ ከእስራኤል አንፃር ነገሩን ካየው ዜን ይህ ስምምነት ከሃውቲ ጋር የተፈረመው ወይም ሊፈረም ነው ተብሎ የሚጠበቀው ስምምነት እስራኤልን በምን መልኩ ነው ታሳቢ የሚያደርገው ስትል ሃውቲም እስራኤልን ጥቃት መሰንዘር እንደማያቆም በግልጽ ተናግሯል ምንም እንኳን የአሜሪካ የጦር ጀቶችን ስለዚህ ባለፈው ሳምንት ስትል እንደነበረው በተወሰነ መልኩ እስራኤል ብቻዋን ልትቆም ነው እንዴ በዛ አካባቢ ላይ የሚለውን ጥያቄ ዝም ብሎ እንደው እንደ ሐሳብ ማንሳት ያ ማለት የሚደረግላት የጦር ድጋፍ ጠፍቶና አይደለም ወይም ሳልረዳው ቀርቻ አይደለም አሁን ኢቭን ዶናልድ ትራምፕ ወደ መካከለኛው ምስራቅ ሲሄዱ በዚህው አንዱ የሚጠበቀው ነገር ከሳውዲ አረቢያ ጋር ኖርማላይዜሽን አይደል ወደ ሳውዲ አረቢያ ጉዞ ይኖራቸዋል የ500 ቢሊዮን ዶላሩ ከዛ ኖርማላይዜሽን ወይም ከእስራኤል ጋር ያለ ግንኙነትን የሚለው ሐሳብ ይነሳል ግን እንደዛም ሆኖ አሁን ሳውዲ አረቢያ they are in a position እንትን ማድረግ የሚችሉበት ከዶናልድ ትራምፕ ጋር በግላቸው መደራደር የሚችሉበት በቃ የእስራኤል ጉዳይን ቀደም ብሎ ሲሉ እንደነበረው ለፍልስጤም የምትባል ሀገር ወይም የሁለት ሀገራት መፍትሄ ትግበራ እስካልተጀመረ ድረስ ከእስራኤል ጋር ግንኙነት አይኖረንም ይሄ የአብርሃም አኮርድ የሚሉትን ማለት ነው እሱን በገፋ መልኩ ከዶናልድ ትራምፕ ጋር 500 ቢሊዮን ዶላርን በለው ረብጣ ቢሊዮን ዶላሮችን የሚያጠቃልል ኢንቨስትመንት ለማድረግ ይችላሉና ያ ማለት ስቲል ዶናልድ ትራምፕ ኢቭን አብርሃም አኮርድ በሚለው እስራኤልን እንትንልበታል ወይም ከእስራኤል ጋር ሀገራት ግንኙነት እንዲጀምሩ አድርግበታል ብለው በሚያስቡት በ2020 እቅድ ላይ ኢቭን እንደነ ሳውዲ አረቢያ የመሰሉ ሀገራት ስቲል አሁን ዳር in a position በቃ እንዳልኩ ፍላጎታቸው ማስጠበቅ የሚችሉበት ላይና I don't think he ተስማምቶ ወይም ግድ ሆኖባቸው ከእስራኤል ጋር ግንኙነት የሚጀምሩበት ሁኔታ ይፈጠራልና ስቲል ያ የዶናልድ ትራምፕ ጉዞ ምንም እንኳን እነዚህ ነገሮች ታሳቢ ቢያደርግም በተወሰነ መልኩ አሜሪካ ወይም ዶናልድ ትራምፕ እንበለው በግላቸው ከሀገራት ጋር ግንኙነት የሚፈጥሩበት ወይም ኢንቨስትመንቶች የስራዎች እንቅስቃሴዎች የሚቀጥሉበት እየሆነ መጥቷልና አብሮ የኢራኑ የኒውክሌር ስምምነት ጉዳይም አለ የብሪቭ ናቸው የመባሉ ጉዳይ ኦብቪየስሊ ይታወቃል ሁቲ ከዚህ በፊት በታሪካቸው ስፔሻሊ የዚህ ከ2015 በኋላ 9 ሀገራት ጋር ያደረጉትን ጦርነት ዶናልድ ትራምፕ እሱን ግን እሳቸው ያለፉበት ነው እና ኦብቪየስሊ ሲሉት ነው እንጂ በአሁኑ ውጥረት ላይ እሳቸው ስለተናገሩት ነው ምንም የሚያጠራጥር ነገር የለም እሳቸው ቢሉትም ባይሉትም ከሚለው አንፃር ነውና ይሄኛው ነገር ግን ዶናልድ ትራምፕ ከዚህ በፊት የመጡባቸው ትሬንዶች አሉ የመጡባቸው
የጀመሯቸው የዓለም አቀፍ ውጥረት ከታሪፉ ከምን ጋር አገናኝተው የሚሰሯቸው ስራዎች ነበሩና አሁን እነዛን ነገሮች በጣም ለጥጠው አስበው እነሱን የማስተካከል እርምጃ ይሄ ጀስቲፊኬሽናቸውን እየሄዱበት ያለውን ነገር ነው የሚያስመለክተና ከብሪታንያ ጋር እንኳን ከዚህ ከታሪፍ ጋር በተገናኘ ስምምነት ላይ ደርሰዋል ለመቀነስና ይሄ ምንድነው ከትራምፕ ሲመጡ ያደረጉትን ነገር ጃንዋሪ 12 ላይ ጥር 12 ላይ ወደ ስልጣን ከመጡ በኋላ ያደረጓቸው የወሰኗቸው ውሳኔዎች ሁሉ የማስተካከያ እርምጃዎቻቸው ማሳያ ከዚህ ከብሪታንያ ጋር ያደረጉትም አሁን ከሁቲ ጋርም የጀመሩት ነገር እሱ ሊያስመለክት ይችላል ግን ዘላቂነት ይኖረዋል አይኖረውም እንዳልከው እስራኤል የምትባለውን ሀገር ግምት ሳያስገባ የተደረገ ስምምነት እስከምን ይቀጥላል በርግጥ የሚመስልም ነገር አለው ወዲያውኑ እንዲህ አይነት ስምምነቶች ሲሰሙ ነው አይደል በርግጥ ሁቲዎች ወደ እስራኤል ባሊስቲክ ሚሳይል አስወንጭፈው ለሱ ምላሽ በሚል ነው በተከታታይ 2 ቀናት ጥቃት የፈጸመችው እስራኤል እና ብቻዋን የመሆን ነገር ይኖረው ይሆን እንደ የሚል ጥያቄ እንዲል ታነሳት ይችላል እርምጃዋንም ስትወስደው ደግሞ በሁቲ ላይ ተደጋጋሚ ጥቃቶችን በ24 ሰዓታት ውስጥ ለጊዜ መፈጸሟ ባልተለመደ መንገድ ሳምንታት ምናምን ተፈጅ ነበር ከዚህ በፊትና ሜቢ የና አሜሪካ ጉዳይ የሆነ ቸል እየተባለ ይሆን የሚል ጥያቄ ታነሳለ ግን ግልጽ መስፈርቶች በተለይም ትራምፕ አሁን ሚድል ኢስት ላይ መተው ከነ ሳውዲ ጋር ከነ ካታርና ከነ ዩኤኢ ጋር የሚያደርጉትን ውይይት እሱን ተከትሎ የሚመጡ ነገሮች ምናልባት እስራኤል ብቻዋን ልቆም ይሆን ወይም ደግሞ አሜሪካ ጀርባ ልትሰጣት ትችል ይሆን የሚለው ነገር በደንብ የሚያሳዩ ነገሮች ይወጣሉ አሁን ባለው ሁኔታ ግን ሚድል ኢስት ላይ ባሉ ጉዳዮች አሜሪካ ከኢራን ከእስራኤል ተገንጥላ የመሄድ የራሷን ነገሮች ሴኩሪ ማድረግ አይነት አካሄድ አለውና ሜቢ ጥያቄዎች ሊነሱ ይችላሉ ግን አሁን ደግሞ የእስራኤልም የድል የተመሰረተችበት ግንቦት 14 አይደለ በፈረንጆቹ አቆጣጠር እሱ ሲከበርም ከሱ ጋር ተያይዞ የሚመጡ የነ ትራምፕ መግለጫ ኢቨን ምንድናቸው የሚሉትን ምናያቸው ይሆናል ጉዟቸው እንዳለ ሆኖ ግልጽ የሆኑ ነገሮች ሊወጡ ይችላሉ ግን ትልቅ ለውጥ ነው ለሁቲዎችም ትልቅ ድል ነው ይሄ እንዲህ አይነት ነገር ከአሜሪካ ፕሬዝዳንት ተኩሳቁምን ተቀብሏል እኛ ካልመታች አትምቱን አሉ እኛም አንመታቸውም ሰው ምን እናርክ አይነት ነገር ነው ትራምፕ ያሉትና ትልቅ እንትን ሊሆን ይችላል ከዚሁ ጋር ግን ተገናኝቶ የእስራኤል ኃይሎች በተለይም ከማክሰኞ ጀምሮ እጅግ አስፈሪ የሚባል ጥቃት በጋዛ ጀምረዋል ፉል ስኬል ዋሩን ድጋሚ ተመልሶበታልና ከማክሰኞ ጀምሮ አይ ቲንክ ወደ 400 ሰዎች ምናምን ህይወታቸውን አጥተዋል በጋዛ አሁን ይሄን ያህል የሚለው ብቻ ሳይሆን ካቢኔው አጽድቋል አካባቢውን የመቆጣጠር ውጥን አለ እና እነዚህ ደግሞ ትንሽ የመንግስታቱ ድርጅትም ጠንከር ያለ መግለጫ አውጥቷል መግለጫ ባትለውም የሆነ ሐሳቡን አጋርቷል ሌላ ናክባ ወይንም ደግሞ ይሄ መቅሰፍት የሚባለው ነገር የ1948 በተጨማሪ ሊከሰት ይችላል የሚል መግለጫ አውጥቷል እስራኤል ማን ነው አሁን የምትዋጋው ብትል በጣም ትቸገራለህ እኮ አሁን ሐማስ ከዛሬ 3 ወር 4 ወር በፊት የነበረው ጥንካሬ በተለይም ሲጀመር የነበረው ጥንካሬ ኮንፈረንስ ያደርግበት የነበረው አቅም የለምና በምን መንገድ ነው ወይንም ደግሞ ይሄ ከተማውን ዴሞሊሽ ማድረግ ሆኗል በርግጥ የሚቀሩ የሐማስ ሰዎች አሉ ሮኬት እዚህም እዛም የሚያስወነጭፉ እነሱን ለማጥፋት በሚባለው ጥረት ልክ ጋዛ ላይ ያለውን አስተዳደር መቀየር ከሚሉ ሐሳብ ውጪ አካባቢው ላይ በርግጥ ሰፈራዎችን ማስፋፋት አካባቢውን መቆጣጠርም ሐሳብ አላቸውና ከዛ አንፃር ማንን ነው ሊወጉ የሚችሉት ሐማስን በርግጥ እነ ማህሙድ አባስ እንዳሉት እነዛን ታጋሾች ለቆ የሚሆነው መጠበቅ በርግጥ ታጋሾችን ስለለቀቀ እስራኤል የምታቆም ሀገር አይደለችም አሁን ባለው ሁኔታና ማንን ነው እየተዋጋች ያለችው ሐማስ ነው ወይናው ግን በርግጥ ሐማስ ብቻ ነው ወይ ታጋሾችን ማስለቀቅ ብቻ ነው ወይ የሚሉ ጥያቄዎችን በስፋት ይወጡ አሉ ጋዛ በጣም አስፈሪ የነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተዳደር ኦልሬዲ በካቢኔው ያጸደቀው ነገር አለ አይደለ ካቢኔው ላይ ጋዛ ሙሉ መጠቅለል የሚለው ነገር አጽድቋልና ስለዚህ ጦርነቱ እንግዲህ ከሐማስ ጋር ነው ወይስ ከማን ጋር ነው ለሚለው እንዳልከው ይሄ መልስ የሚሆን ይመስላል በዛ ላይ ኦልሬዲ ጀምረውታል ባለፈው ማንስቸው ነበር በጣም የሚገርም ዶክመንተሪ አለ ቢቢሲ ላይና የጋዛ ሰዎችን ካፈናቀሉ በኋላ በዘላቂነት እንደገና የእስራኤል ሰፋሪዎች ደግሞ እንትን ውስጥ ጋዛ ውስጥ ገብተው ህይወትን ስለመጀመር የሚያስቡ እነዚህ በጣም አጥባቂ አይሁድ ብሔርተኛ ፖለቲካ እንደነ ሲሞን ቲሞትሪች እንደነ ምናምን ቢዛኤል ሲሞትሪች ኢትማር ቢንጊቨር ምናምን አይነት የፖለቲካ ሰዎች የሚመሯቸው ፓርቲዎች አሉ አይደል እነዚህ በጣም አጥባቂ የሚባሉ እና እነዛን በምን እንበለው በድጋፍ መልክ የተለያዩ አስተዋጽኦ የሚያደርጉ እንደ ሲቪክ ማህበራት ሆነው የሚንቀሳቀሱ ቡድኖች አሉና እነዛ የአይሁድ ቡድኖች
ከ800 በላይ ነው የሚለው ዶክመንታሪው ላይ ከ800 በላይ ሰዎች አባወራዎች በጋዛ ውስጥ ለመኖር እንግዲህ አሁን በፈረሰው ወይም እየፈረሰ ባለው እየተፈናቀሉበት ባለው ጋዛ ውስጥ ለመኖር ፍላጎት አሳይተዋል ወይም ምዝገባ ተጀምሯል ውሳኔ አድርገዋል እና ከዚህም በላይ የመቀጠል እቅድ አለ እና የነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋዛን በተመለከተ ያላቸው አቋም አሁን ግልጽ ሆኗል እኛ የጦርነት በተጀመረ ሰዓት ላይ ኦክቶበር 2023 ላይ ከመናነሳቸው ጉዳዮች መካከል አንዱ ምንድነው የጋዛ ሰዎችን አፈናቅለው በዘለቄታዊነት ወደ ሌላ ቦታ ወስደው ለማስፈር ምናምን ነበር ስንል የነበረውና እንደዛ አይነት ሐሳብ ስናነሳ እንግዲህ ጦርነቱ ሲጀምር በነበረበት ሰዓት ላይ ከነበሩ ትሬንዶች በመነሳት ነው እንጂ ሌላ የሆነ ተአምር ነገር ሆኖ አይደለም ወይም የማይታወቅ ነገር ሆኖ አይደለምና በሰዓቱ እስራኤል እንደዚህ አይነት እቅድ የላትም እስራኤል ሐማስን ብቻ ነው ሴኩር ማድረግ ወይም ሐማስን ብቻ ነው ማጽዳት የምትፈልገው የእስራኤል ችግር ሐማስ ነው እንጂ ከሌላው የተቀረው ፍልስጤማውያን ጋር በሰላም የመኖር ችግር የለባትም ምን አይነት ሐሳቦች እነሱ ነበርና አሁን በተጨባጭ ግን ጦርነቱ ካለቀ በኋላ ሐማስን በዚህ ደረጃ እንግዲህ ከተዳከመ በኋላ የሐማስ መሪዎች ከተገደሉ በኋላ እስራኤል ዋንኛው እንግዲህ ቅዷሚ መስለውን ፐርፐዝሊ መንደሮችን ያፈራረሰች ነው ኢቭን ጠቅላይ ሚኒስትር ቤንያሚን ኔታንያሁ በካቢኔያቸው ሲያጸድቁ ፉል ስኬል ዋሩን ወይም ድጋሚ ጦርነቱን እንጀምረው ሲሉ የአሁኑ ጦርነት ዓላማው ጋዛን ያሉ ሰዎች ሙሉ በሙሉ ማፈናቀልን ታሳቢ ያደረገ ነውና ስለዚህ የእስራኤል ችግር ሐማስ አይደለም ብዬ ነው ማስበው እኔ በነገር ላይ የእስራኤል ችግር ሐማስ አይደለም እስራኤል በቀጠናው የምትከተለው ችግር ነው ሐማስ ትክክለኛ ቡድን ነው የሚያከናውነው ነገር ልክ ነው እስራኤል ላይ ያደረሰው ጉዳት ልክ ነው ያልኩ አይደለም ግን ከዚህ ቀደም ብዬ እንደነበረው ሐማስ ባይኖርም እስራኤል ይሄን ነገር ማድረጓ ስለማይቀር ሐማስ እንደ ሰበብ ከመጠቀስ ባለፈ ምንም እንዲያውም የተመቻቸው ይመስለኛል ሐማስ እንዲያረገን ይያሉ የሚፈልጉትን ነገር ለማድረግ እንጂ የእስራኤል ጉዳይ በጣም በሌሎች ሀገራትም አሁን ግሬተር እስራኤል ምንድነው ከነ ሶሪያ ውስጥ ገብታ የተቀመጠችው ለምንድነው እስራኤል ሶሪያ ውስጥ መሬት ያለችው ግሬተር እስራኤል በሚለው እቅድ ውስጥ እኮ በመጽሐፍም የተጻፈ ነገር ስለሆነ ሊባኖስ ውስጥም ከዮርዳኖስም ያፍልስጤም መሰልቀጧ እንዳለ ሆኖና ከግብጽ ኢቭን የሚወሰዱ ቦታዎች አሉ እንግዲህ እነዚህ ሀገራት ናቸው በእስራኤል ዙሪያ የከበቡት አሁን ፍልስጤም ብቻ እንደዚህ ስትሆን በፍልስጤም የሚቆም ይመስላችኋል ግን I don't think so ያው የሐማስ እንግዲህ እንደ እንትኑ ያ ፕሪቴክስት መፍጠሩ ነው እንደ እንትን የምትወስደው እንጂ አሁን ባለው ሁኔታ ሐማስ አለ ወይ የለም ምናምን የሚል ጥያቄ ውስጥ አንገባም በቃ ተዳክሟል ይሄ ኤቭሪባዲ ሊያምነው የሚገባ ጉዳይ ነው ያም ሆኖ ግን አሁንም ደግሞ አይዲዮሎጂው ሞቷል የሆኑ ኃይሎች ከሆነ ቦታ ሮኬት ያስወነጭፉም ወደ እስራኤል ማለት አይደለም ኃይሉም አለ ግን ደግሞ ከዚህ በፊት የነበረው አቅም ስለሌለ አሁን ባለው ሁኔታ ታጋሾቹንም ቢለቅ ምንድነው ሊፈጠር የሚችለው እስራኤል ትቀጥላለች ነው ለዛም ነውኛ ከዚህ ከመጀመሪያው ጀምሮ በዚህ ጉዳይ ላይ ስንሰራ ሐማስ አሸባሪ ነው እስራኤል ብላ ስለምታምን አሸባሪ ማጥፋት አለበኝ የሚል አቋም ነበራት ዳይን ጦርነቱ ቀጠለ ሐማስም ታጋሾችን አለቅም አለ የሐማስ ጥፋት ያችን ጥቃት ባይፈጽም ምናልባት በዚህ በፈጠነ ደረጃ በዚህ በሁለት አመት ውስጥ በመናመን እንዲህ አይነት አደገኛ ነገር ጋዛ ላይ ላንመለከት እንችላለን እንጂ የሆኑ ተጽፎ የተቀመጡ ወይንም ደግሞ የሚታሰቡ የእስራኤል የምታሰፋቸው የፈለገቻቸው ግዛቶች እንዳሉ ግልጽ ነው ከጋዛ ባሻገር ዌስት ባንክ ላይ ያለውን ነገርም የምንመለከተው ስለሆነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በግልጽ የመካከለኛው ምስራቅን ካርታውን ድጋሚ ሪሼፕ እናረጋዋለን አዲስ ካርታ ድሮ እናረጋለን ብለዋል ይሄ ጦርነት ሲፈጠርና እነዚህ ነገሮች ከራሳቸው የሚወጡ ናቸው ይሄ እኛ አስበነው እኛ እንትን ብለንም ሳይሆን ራሳቸው ከሚሉት አንፃር ኔታንያሁ ከሚሉት አንፃር በርግጥም ካርታ የመቀየር ነገር ማፑን የማስተካከል ነገር ወዴት ነው የሚስተካከለው ምን አይነት እስራኤል መፍጠር ነው ለግሬተር እስራኤል ሲባል የሚታወቅ ነውና ግን እዚህ ቀጠና ላይ በጣም የሚያሳዝኑ ነገሮች በቃ ደክመህ ከተገኘ ደክመህ ነው የሚደርስልህ የመንግስታቱ ድርጅት እንቶ እና ኢራንም ራሳቸው ሲነኩ ብቻ ነው ታስታውሳለህ ሶሪያ ውስጥ ጀነራሎቿ ሲመቱ ነው አይደል ያን ሚሳኤል ያስወነጨፈችው ጋዛ ላይ ጦርነት ስለተከፈተ ከመግለጫ ተሻግራ አታውቅም ነበርና እንደውም ትራምፕ እንዳሉት ሁቲ እርምጃዎቹ ውሃ ያነሳሉ ቢያንስ የሆነ የሚያሳይ ነገር አለና ብቻ ውጥረቱ ከፍ ብሏል ጋዛን ኮንትሮል ያረጋት ነው አሁን በግብጽ በኩል የስዊስ ካናል አልፎ ሜዲትራኒያን እንደሚያገናኘው አሁን አንደኛው እቅድ በጋዛ በኩል ላይ
ጋዛ ቅርብ ነች በሜዲትራኒያን በኩል አይደለ እስራኤል እዛው ስለዚህ እስራኤል ጋዛን ተቆጣጠረች ወይ የሚያዘች ማለት ልክ እንደ ስዊዝ ካናል አይነት ዓለም ላይ አሁን ሁለት አይደለ በጣም ቁልፍ የሚባሉት የስዊዝ ካናል እና የፓናማ ቦይ ኢማጂን እንደዛ አይነት ቁልፍ የሆነ በኢሮፕና በሚድል ኢስት መካከል ያለ ሊንክ ሊሆን የሚችል የንግድ መስመር ወይም እንደ ቦይ አይነት እንደ ስዊዝ ካናል አይነት ቦይ አይነት ነገር በጋዛ እስራኤል በምትቆጣጠረው ጋዛ ላይ ቢሰራ ወይም ቢከፈት እንደዚህ አይነት እቅዶችም አሉ ይባላል የሚድል ኢስት ሪቬራ ከማድረግ ባለፈ ማለት ነው ጋዛን በተመለከተ ዞሮ ዞሮ ውሃው አለ አይደለ ሜዲትራኒያን እስራኤል ኮንትሮል የምታደርገው ኤሪያ አለ አይደለ ያም መክፈቱ ያን ያህል እንደው ስትራቴጂውን እንትን አይለውም ግን በቃ ግዛት ከማስፋት አንፃር የሚለው ነገር ትንሽ በምት ደርሳል ወደ ላይኛው ጋዛን ካሊያስክ በግብጽ በኩል ግዛቱ ስትቆጣጠረው ቦይ መክፈት የማያስፈልግም በቃ ግዛቱ አለ ኢሚዲየትሊ አፍተር ጋዛ ሜዲትራኒያን ነው በሚለው ነው እንጂ ኦብቪየስሊ ማይሆን ነገር የለም ወይም ደግሞ ያልታቀደ ነገር የለም ነው ሄድንበት ትንሽ ያ ብዙ ጊዜ አውርተንበት ስለማናቅ ትዝ ይላል የእንትኑን እናንሳው የህንድና የፓኪስታን ጉዳይ ህንድና የፓኪስታን ጉዳይ በነገራችን ላይ ነፂ እጅግ ውስብስብ የሚባል ደረጃ ላይ ደርሷል አንድ ነገር ብቻ ነው የቀራቸው እስካሁን ባለው ሁኔታ እግረኛ ባለፈው እንዳልነው እሱን ብቻ ነው ያላየነው ይሄ በቃ ያው አለ አይደለ ታሪካዊ ልምዱም እግረኛና እግረኛ ፊትለፊት ሲፋጠጥ ያ ማለት ግን ድንበር ላይ አይታኩሱም ማለት አይደለም ግን ይሄ መድፋስ አሰልፈ መድፍ ይተኮሳል በርግጥ ፊትለፊት አሁን ሩሲያና ዩክሬን በአሁኑ ሰዓት እንዳላቸው አይነት ጦርነት ወይንም ደግሞ የሱዳኖቹ ሁለቱ ጀነራሎች እንዳላቸው ጦርነት አላየንም እንጂ እግረኛው በትክክል ተሰልፎ በዚህና በዚህ ሆኖ ሲዋጋ አልተመለከትንም እንጂ ጥቃቶቹ በሙሉ የሚያሳዩ ፉል ስኬል ዋር የሚባል አይነት ነውና የባለፈው ፕሮግራማችን ላይ በደንብ አስተነዋል ምን ማንከማን ጎል ሊሆን ይችላል ምን የሚለው ታሪካዊ ነገራቸውን ስጋቱን በደንብ አይተነዋል ተመልካቾቻችን መለስ ብለው ሊያዩት ይችላሉ እሱን ግን ዛሬ እንኳን የፓኪስታን የህንድን የአየር መከላከያ ስርዓቶች የህንድን ኤር ቤዝ የአየር ጦር ሰፈሮችን ወደ 3 እና ከዛም በላይ አካባቢዎችን መታለች በተመሳሳይ ሚሳኤል ደግሞ አስወንጭፋለች ይሄ ሲባል አሁን የተለመደ ይመስላል ግን የህንድ መግለጫዎች እንደውም አንድ የሲንዶር አልነበረ ባይዞይ ስም ሲሰጡ አደገኛ ነው ህንዶችም ሪል ኮዝ አለን ብለው እንዲዋጉ የሚያደርግ ሲንዶር ሲሉ የራሳቸው ታሪክ አላቸው የቡኒያን ማርሱስ የሚባል ዘመቻ ካምፔን በዚህ ስም ነው ደግሞ ዛሬ ጥቃት የሰነዘረችው ፓኪስታን እና ይሄኛው ደግሞ የቁርአን ቨርስ ነው ከዛ የተወሰደ ነውና ይሄ እንዴት አርገው ዓለም አቀፋዊ ትርጉም እንዴት አርገው የሆነ እንተ ባለፈው ባትሄድበት ያልኩን ነገር ሪሊጂየስ ፐርፐዝ እንዲኖረው የሚያደርጉታልና አስተላለፈን በዛም በዚህም በሪሊጂየስም ታረጋዋለ በፖለቲካውም በስትራቴጂም እንደዚህ አርገን የምታመጣበትን አካሄድ የመፍጠር በሁለቱም በኩል አለና አስፈሪ ነው ለዛም ነው የመንግስታቱ ድርጅት ይሄን ነገር መሸከም ዓለም አችልም የህዝብ ቁጥሩን የኒውክሌር ነገራቸውን ስትራቴጂውን ምናምን ካነሱ በኋላ ይሄን ነገር መሸከም አንችልም የሚሉትን እንትን የሚፈጠረውና ይሄ ጦርነት ወዴት ሊያመራ ይችላል ሁለቱም አደገኛ አይነት አካሄድ ውስጥ ናቸው እንደውም የሻሪፍ የሚባሉት የፓኪስታኑ ጠቅላይ ሚኒስትር ይሄ በከፍተኛ ሲኒየር የሚባሉትን ኮሚቴ ወይንም ደግሞ ትልቁን ውሳኔ የሚያስተላልፉትን ሰዎች ምን አይነት ውሳኔ ይዘው ሊወጡ እንደሚችሉ አላቅም እንጂ ጣዋት አልጀዚራ ላይ የተመለከትኩኝ ነበርና ሰብስበዋል የሰበሰቡት በኒውክሌር ጉዳዮች ላይ ውሳኔ የሚያሳልፉ የሀገሪቱ ትልቅ ጉዳይ ይሄ ብሔራዊ ጦርነት የማወጅ ነገሮች የሚወስኑ ኮሚቴዎች ናቸው ከፍተኛ እንትን ያላቸው ናቸውና እነሱን ሰብስበዋል ኔክስት ምንድነው የሚሆነው ፓኪስታን የምትለው ጥቃት ሰነዘረችብን ስለዚህ ራሳችንን የመከላከል አካሄድ ነው አልፈው እንደውም ህንድ የእንትን ይሄ ምንድነው በሰሜናዊ ህንድ አካባቢ ያሉ ቦታዎችን ምንድነው እነዚህ ኤርፖርቶች ለመዝጋት ተገዳለችና ስለዚህ አካሄዱ እጅግ አስቸጋሪ ነውና ምናልባት አንድ ትንሽ ለየት ያለ ነገር ህንድ በርግጥ አላመነችም ወይንም ደግሞ ይሄ ነው አላለችም የቻይናው ጂኤሲ ጂ10 ያ እሱ ጂ10 ሲ ኦር ምናምን እንደዚህ ያ እሱ የፕሌን ተመቶ ወድቋል ለዛውም 2 ወይ 1 የሚል መረጃ ይወጣ ነበር ይሄን ያወጣው ማን ነው የእስራኤል ፖለቲከኞች ናቸው ስማቸው እንዳይጠቀስ የፈለጉ የሚል ነገር ነውና ስለዚህ በዚህ ጦርነት ውስጥ እንትኖቹ ዝንባሌዎቹን ባለፈው አንስተናቸዋል ቻይና ወደ ኢስላማባድ የምትሆንበት ዝንባሌ ጦርነት ውስጥ ሊገቡ ይችላሉ ሳይሆን ግን ፍላጎቱ እንዳለ የሚያሳዩ ነገሮችን እንዳየናቸው ናቸውና ይሄን ነገር ማንሳት የአሜሪካ ፖለቲከኞች የሆነ ፍላጎትም እንዳለ ያሳያል ስለዚህ እዛ አካባቢ ያለውን ውጥረት በርግጥ ጄዲ ቫንስ
it's not our business ብለዋል። ይሄ ጦርነት የኛ ጉዳይ አይደለም የሁለቱ ነው የሚል ነገር ትራምፕም ከዚህ በፊት መግለጫ ሲሰጡ ሁለቱም ጠቅላይ ሚኒስትሮች ያቆሙታል ብዬ አስባለሁ ምናምን ጋዜጠኞች ጠይቋቸውም ቀለል አድርገው ነው እዛው የሚፈታ ነገር ነው ያሉትና ትኩረት ያልተሰጠም ይመስል ግን ትኩረት እየሳበ ቀጠናውን የሚያተራምስ እጅግ አደገኛ ነገር እኔ ቀረምለው እዚህ ውስጥ እግረኛው በትክክል በቃ እግረኛ ለእግረኛ የሚባለው የግራውንድ ፎርሱ ገባ ወጣ ፉል ስኬል ዋር የሚባለው ማለት ነው እሱም ብቻ ላየንም እንጂ ቃል ለመተኮስ አይ በደንብ በጣም ከባዱ ስጋት ደግሞ በየማስበው እዚህ ላይ ለዜጎች የተቀመጠ ቀነ ገደብ አለ በተወሰኑ ቀናት ውስጥ 2 ቀን 4 ቀን እንደዚህ ለቀው እንዲወጡ ከፓኪስታን ውስጥ ያሉ ህንዳውያን ህንድ ውስጥ ያሉ ፓኪስታናውያን እንደዚህ በጣም የሚያስጠላው ስሜት እሱ ነው ጦርነቱ የጦርነት አስከፊ ገጹ ንጹሃን ሰለባ የሚሆኑበት ነው ወታደርስ እንደው መቼስ እንደው ወታደር ነው አይደለ እንደው ከዛ ውጭ ግን ንጹሃን የሚባሉ ሰዎች ቀላል ነገር አይደለም ዝም ብለ ከሆነ ሀገር ህይወትን መስረተ ካለበት ሀገር በዜግነት ምክንያት በቃ ተነስና ተመለስ በእኛም ሀገር ታሪክ መለስ ብለን የምናስታውሰው ነው ቀላል ነገር አይደለምና እንደዚህ አይነት ሁኔታ ውስጥ እየገቡ ነው የፓኪስታንና የእንትን ሰዎች የህንድ ሰዎችና ሌላ በጣም የገረመኝ የፓኪስታን ሚሊተሪ ጥንካሬ ነው ኒውክሌር አላቸው ከሚለው ነገር በዘለል ምንም እንኳን ህንዶች ተመተው አልወደቁብንም የመሳሰሉት አይነት ሐሳቦች ቢናገሩም ግን የኒው ዴልሂ ጦር ጀቶች ተመተው ወድቀዋል ቪዲዮዎችን ያየው ነበር እነ ፎክስ ኒውስ ሳይቀሩ የሰሯቸውን በተለይ ፈረንሳይ ሰራሽ ሆኑ የጦር ጀቶች ራፋኤል የሚባለው ፓኪስታን የምትጠቀመው ህንድ ቻይና ሰራሽ ሆነው ነው ጄቲን እየተባለ የሚጠራውና የጦር መሳሪያ ብልጫ ወይም ግድድርም ጭምር እየተስተዋለበት ያለ ከፈረንሳዩ ራፋኤል የቻይናው ጄቲን በለጠ ምናምን የሚባል አይነት ትንታኔዎችም ወይም ፐርስፔክቲቮችም ሊመጡ ይችላሉ ያው ወደዛው መሄድ ስለማያስፈልግ ነው እንጂ ይሄ የጦር መሳሪያን አንዲት ሀገር የጦር መሳሪያ የምትታጠቀው ከማን ነው የሚለው ነገር በአንድም ሆነ በሌላ ሀገሪቱ በተለይ ከእንትን ጋር በሚኖራት ጊዜ እንደዚህ ከጎረቤት ሀገር ጋር ኦር ብቻ ኤኒ ጦርነት ኤኒ ዘመቻ በሚኖራት ጊዜ ያቺ ሀገር ምናልባት አብራት ልትቆም ትችላለች የሚለው ነገር በተወሰነ እንድትረዳ ያደርጋልና አንደኛው የፓኪስታን የጦር መሳሪያ ምንጭ ቻይና መሆኗ ጉዳይ በራሱ ቻይና አብራ ልትሆን ትችላለች ያ ማለት እንዳልከው ጦርነቱ ላይ ዘምታለች ሳይሆን የድጋፍ ለምሳሌ ተባበሩት መንግስታት ድርጅት የጸጥታ ምክር ቤት ውስጥ የሆነ ነገር ቢመጣ ፓኪስታን ደግፋ ድምጽ ልሰጥ ትችላለች ቻይና እንደዚህ ከዛ ኢንዳይሬክትሊ ሊደረጉ የሚችሉ ድጋፎች ሊኖሩ ይችላሉ በህንድ በኩል ደግሞ ያው እንደ እስራኤልም ጭምራለች አክቹሊ እስራኤልና ፈረንሳይ ዋነኛዎቹ የእስራኤል የድሮን እነዚህ ተንቀሳቃሽ ሰው አልባ አውሮፕላኖች በጣም በርካታ ድጋፍ በማድረግ ረገድ እስራኤል በጣም ተጠቀሳለች ለህንድ ከዛ ከእስራኤል ውጭ ደግሞ ፈረንሳይ አለች እንዲያውም በጣም ስትበግን የነበረው ራፋኤል ጦር ጀቶቿ መውደቃቸው ዜና መነገር ከጀመረ በኋላ አንዷ ፈረንሳይ ነች በፓኪስታን በኩል ከቻይና በተጨማሪ ቱርክም አለች ቱርክ በጣም አለች የቱርክ ሁኔታ እንዴት ነው የጦር መሳሪያ በኤር ፎርስ ልትለው ይችላል አውሮፕላን ሙሉ የጦር መሳሪያ ላከች አሁን ጦርነቱ ልክ ተጀመረ ምናምን ሊባል አካባቢ ላይ የጦር መርከቧን ጭምር ላከች በዛ ቀጠና ላይ የስለላ ስራዎችን እና የመሳሰሉትን ለማከናወን የፓኪስታን የጦር ኃይል አሁን የቱርክን የጦር መርከቦች ጭምር ይተከማልና የግሎባል ፓወር ዳይናሚክሱ በእንደዚህ አይነት መልኩ እንትን ያደረገ ነው ቅርጽ ያያዘ ነው በፓኪስታንና በህንድ ጥላ ስራ አሜሪካ በተደጋጋሚ ያለ እንደነበረው ሞር የመወላወልና ጉዳዩ አይመለከተኝም ማለት ያው ግን አሜሪካ እንደምታውቀው የሩሲያና የዩክሬን ጦርነትን 3 አመት ሙሉ አሜሪካ ስትዋጋ ቆይታ ዶናልድ ትራምፕ ከመጣ በኋላ ይሄን የጦርነት አይደለም ሲል ተደምጧል አይደል ባንድም ሆነ በሌላ መልኩ አሜሪካ ስትራቴጂዋን ያያየች ነው ራይት ናው በየማስበው አሜሪካ የትኛው መንገድ አንዱን ወገን መደገፍ አንዱን ሊያሳጣ ይችላል በሚል አንፃር በተወሰነ መልኩ መሃል ላይ ቆማ ነገሮችን ማየት የፈለገች ይመስላል ያ ማለት ግን በመርህ ደረጃ ብቻ ሳይሆን በተግባር ህንድ ከፓኪስታን የበለጠ ለአሜሪካ ጠቃሚ አይደለችም ማለት አይደለም እንዲያውም ምን ቢያስባለው መሰለም አሁን ዓለም ላይ ብዙ ጊዜ ጦርነቶች ይመጣሉ አይደል እንደዚህ የሽብር ጥቃቶች ይቅርታ ዓለም ላይ የሽብር ጥቃቶች ይፈጠራሉ ለምሳሌ መካከለኛው ምስራቅ ላይ የሆነ የሽብር ጥቃት ተፈጠረ ምናምን ሲባል
ከሆነ ካለፈ በኋላ መለስ ብለን ስለዛ ጉዳይ ስንመለከት ስለ ዳይሽ አይኤስአይኤስ ለምሳሌ ዳይሽ አይኤስአይኤስ እንዴት ነው የተመሰረተው በማን የተመሰረተው ለምንድን ነው የተመሰረተው ብለህ ስትመለከት ከሆነ በቃ ዶቶቹ ተገጣጥመው ከምዕራቡ ወይም ከና አሜሪካ ጋር የሚገናኝ የሆነ ፐዝል ታገኛለህ አይደል እንደዚህ ወደ ኋላ መለስ ይያልክ የተወሰኑ ነገሮችን ከሽብርተኝነት ከሚለው ሐሳብ ጋር ያለውን ነገር በተወሰነ ስትመለከተው የምታነሳቸው ነጥቦች ጥያቄዎች አሉ መልስ አገኘህም አላገኘህም እንደው ግን ጥያቄ የሚፈጥሩ በርካታ ነገሮች አሉ የአሁኑ የህንድ ላይ የተፈጸመ የተባለው 26 ሰዎች የተገደሉበት ጥቃት በሃይማኖት ነው እየመረጡ የገደሏቸው እንደዚህ እስልምናን ተከታይ ናችሁ አይ ቡዳ ነኝ ወንዶችን እየመረጡ ከዛ አው ሙስሊምና ተከታይ ነኝ ሲሉ ደግሞ እስኪ ከቁርአን ክፍል ይጠይቋቸውና ካልመለሱ እንደዛ ያያረጉ 26 ሰዎችን ገደሉና ኤፕሪል 22 ነው ይሄ ሆነው አሁን ለምን በዚህ ሰዓት እንደዚህ አይነት ጥቃት መፈጠር ተፈለገ ነው ከዛ በኋላ የመጡት ነገሮች ምንድነው ብለ ስትመለከት ኤፕሪል 25 ላይ አፕል የሚባለው የእንትና ኩባንያ የአሜሪካ ኩባንያ ከቻይና እንትኑን ጠቅልሎ ወጣ ሙሉ በሙሉ ኢንቨስትመንቱን ጠቅልሎ ወደ ህንድ ገበያ መግባቱን አስታወቀ በርግጥ ባለፉት ከኤፕሪል 25 በፊት በተደጋጋሚ ያነሳ ነበር አፕል አሁን ላይ ባለው ነባራዊ ሁኔታ በጣም የዚህ አሜሪካና የአሜሪካና የቻይናን የንግድ ጦርነት ተከትሎ በጣም በርካታ የአሜሪካ ኩባንያዎች ከቻይና ገበያ እየወጡ ወደ ህንድ ገበያ እየተመለሱ ነው ቅድም እንዳልኩ አፕል አንድ ማሳያ ነው 200,000 በላይ ሰዎችን ነው የሚቀጥረው ከ200 ቢሊዮን ዶላር በላይ ኢንቨስትመንት ነው እንደ ዴል የሚባሉት ኤችፒ የሚባል በጣም እንደዚህ በርካታ ምዝረዝራቸው የአሜሪካ ኩባንያዎች ከቻይና ገበያ እየወጡ ወደ ህንድ ገበያ ውስጥ እየመጡ ነው ያ ማለት ምን ማለት ነው ህንድ የምትባለው ሀገር አማራጭ ሆና ለአሜሪካ የቀረበች እነ ጄዲ ቫንስም እዛ የመሄዳቸው ምክንያት እነ ዶናልድ ትራምፕም ስለ ህንድ ያላቸውን አቋም በተደጋጋሚ ሲናገሩ ሰምታል ህንድ become an option ለአሜሪካ ኩባንያዎች ይሄ ጉዳይ በሌላ ቋንቋ ምን ማለት ነው ቻይናን ያላትን ማርኬት የያዘችውን ገበያ እነዚህ ሀገራት አሁን ወዴት ለምሳሌ ከህንድ ትልቅ የሆነ የህዝብ ቁጥር ባይኖራት ኖር አሁን ቻይና የሚያሰኛት ነገር ምንድነው ሁሉ ጊዜ ስናወራ የህዝብ ቁጥሩ አይደል ያ የህዝብ ቁጥሯ ያ ገበያዋ አሁን በህንድ እየተተካ ነው ማለት ነው በተለይ የአሜሪካ ኩባንያዎቹ ከቻይና ወጥተው ወደ ህንድ እየመጡ ነው እንደዚህ አይነት ትሬንድ ባለበት ወይም እንደዚህ አይነት ዝንባሌዎች ባሉበት ሁኔታ ላይ ነው ህንድና ፓኪስታን ጦርነት ጀመሩ ሚል ዜና መስማት የጀመር ነው ስለዚህ የህንድና ፓኪስታን ጦርነት ተጀመረ ማለት ከዚህ በፊትም እኮ ነበር ሁለቴም አራቴም ምናምን ተዋክተዋል አይደል ሶ አሁን ላይ ምንድነው ለየት ያደርገዋል ተብሎ ሊገለጽ የሚችለው በየማስበው እነ ቻይና የመሰሉ ሀገራት በአንድም ሆነ በሌላ የኢኮኖሚ አማራጭ መጥቶ ገበያቸውን ሲወስድባቸው እጃቸው መመልከት አይፈልጉም በያስባለሁ ከዛ በኋላ ያለውን ዊገና ዌይት ዌንሲ ግን ከነሱ ለይቼ መመልከት አልችልም ባንድ በልኩ ስመለከተው እነ ቻይና የመሰሉ ሀገራት በዚህ ንግድ ጦርነት ላይ ህንድ በጣም ሰላማዊ ሆና ህንድ የተረጋጋችውና በቃ ኢኮኖሚያውም ተረጋግቶ ምንም ጫና ውጥረት ሳይደርስባት የአሜሪካ ኩባንያዎች እንዳለ ንቅል ብለው ህንድ የሚሄዱ ከሆነ then ምንድነው የሚሆነው የሚያመጣባት ጫና ለቻይና ምንድነው ስለዚህ አንደኛው መልኩ ወይም ሊሆን ይችላል በየማስበው ነገር የነ አሁን ከጀርባ እነሱ አሉበት ምናምን ያልኩ አይደለም ግን ኖርማሊ ላይክ as a dot እንደ ኮንሰፕት እነዚህ ነገሮች ተለይተው ሊታዩ አይገባም አሁን ላይ ያለው የአሜሪካና የቻይና የንግድ ጦርነት የትኛውም የዓለም ክፍል ላይ ከሚሆን ነገሮች ወይም ከውጥረቶች ግጭቶች አለመረጋጋቶች ጀርባ አንድ የሆነ ሊጫወት የሚችለው ሚና ይኖራል በያስባለሁ ይኖራሉ እንደዚህ አይነት ነገሮች ያው ግን ደግሞ በግልጽ ሁለቱ መፋጠጥ የሚችሉበትን ድል ፕላትፎርሙ ስላለ በሂማላያ በኩል ቻይና እንደዚህ አይነቱ ስጋት ኦብቪየስሊ ያለባት በብዙ ቀጠናዊ ነገሮች አሜሪካ ኤዥያ ላይ ማን ተመርጫለሽ ብትባል ከነ ጃፓን ከነ ሰሜን ኮሪያ ደቡብ ኮሪያ ውጪ እነሱ እንዳለ ሆኖ ከነሱም በላይ የህንድ ገበያ ከኢኮኖሚው ከምኑ ከብዙ አይነት ነገር ሊመረጥ ይችላል የመጀመሪያዋ ቾይስ ወይም ኦፕሽን ልትሆን የምትችለው ቻይና ነው ምክንያቱም ህንድን ማነች ህንድ የአሜሪካ ኦፕሽን ልትሆን የምትችለው የመጀመሪያዋ ህንድ ነች ኦብቪየስሊ ከዛ ይሄ የሚሆንበት ምክንያት ደግሞ እዛው ቻይናን
ታክል ለማድረግ በህዝብ ቁጥርም በአቅም በሚሊታሪም በምንም በብዙ ነገሮች ታክል ልታደርግ የምትችለው እዛ አካባቢ እሷ ናት ተብሎ ስለሚታሰብ እንዲህ አይነት አካሄዶች አሉ። ግን ይሄኛው ትንሽ የራንደም የሆኑ አይነት ጥቃቶችም የሚመስሉ ነገር አለ ሁለቱም በሚካሰሱበት ሁኔታ እንዳለ ሆኖና የዚህ የሽብር ጥቃቱ ጀርባ ማን አለበት ምናምን ህንድ ሜቢ ቻይና እንደዚህ አይነት ጉዳዮች ላይ በጥልቀት ኖራበት ቢሆን አላልክም ኦብቪየስሊ ቢሆን ኖሮ መረጃው ሊኖራት ይችል ነበር። አትሊስት የኢንተለጀንስ መረጃዎች ጠቁመውኛል። የአሜሪካ ፖለቲከኞች ደግሞ ይሄን ጉዳይ በደንብ ያራግቡት ነበርና ትንሽ ለዘብ ያለበት ሁኔታ እንደው ከቻይና ህንድ ገበያዎችን ህንድ አማራጮችን ህንድ አሜሪካ መሰጠኝን እድል ወሰደችብኝ ብላ ቻይና በዚህ መንገድ ከምትመጣ ይልቅ እንብለሚዛን ላይ ስታስቀምጠው የፓኪስታንና የህንድ የመጡበት ከ1947 ጀምሮ የመጡበትን ታሪክ ስትመለከተው እንደው ከጀርባ ያለው ነገር ለዚህኛዋ ውጤት ለዚህኛዋ ጦርነት ይሄኛው ትንሽ ትልቅ ቦታ ያለው አርግ ወስደዋለሁና ዞሮ ግን መግለጫም ሰጥታ ነበር ህንድ ባይዞይ የቻይና ኩባንያዎች የቻይና ገበያ የቻይና ኩባንያዎች የሚያመርቷቸው ምርቶች ርካሽ ስለሆኑ በብዛት ስለሚያመርቱ ነው ርካሽ ስለሆኑ ህንድ ውስጥ ያሉትን ኩባንያዎች የህንድ ሰዎች የቻይናን መምረጥ በ$15 ነው ምናምን ዝቅተኛ ናቸው ከቻይና ወደ ህንድ የሚገቡትና የህንድ ኩባንያዎች ከሚያመርቷቸው የቻይናዎቹ ዝቅ ያለ ዋጋ ስላላቸው ህዝቡ የቻይናውን ምርት እየመረጠ ነው የሚል አይነት ተቃውሞ ከኮሜርስ ሚኒስትራቸው በኩል ሲወጣ ነበርና እንዳልከው የታሪፍ ጉዳይ የምናምን ጉዳይ የሚጣል ነገር የለም። ቅድም እንዳልከው አይሳይስ መጣ አልሸባብ መጣ ምናምን ትልና እንዴት መጣ በምን መንገድ ሆነ የሆኑ ነገሮችን እኛ ያን ያህል የኮንስፓይረሲ ላይ አናተኩርም። እንደዚህ ስትል ቅድም እንዳልከው የሆነ ነገር ሰምባዲ ያለ ከጀርባ ከዛ ባክፋየር ያደርጋል። አፍተር ኦል ኮንሰፕቱ ሽብር ስለሆነ ባክፋየር ያደርግባቸዋል። ማንም ይሁን ማን ለምሳሌ ኢትዮጵያ የሆነ ኃይል ብታቋቁም ያያየኑ እኮ ነው አይደል በጎረቤት ሀገራት ምናምን የሚያቋቁማቸው ኃይላት ተመልሰው ደግሞ ድጋሚ ወደዛ ኃይል የሚመለሱበት ነገር አለ አፍተር ኦል ኮዝ ልክ ሆኖ እስከተገኘ ድረስና የሁለቱ ሀገራት ውጥረት በጠቅላላው ግን እንዳልከው ሊትል ቢት የሆነ ዓለም አቀፍ ቅርጹን እየሰራው ይመጣል። የሚሰሩበት መንገድ ነው የሚያስጠላው። ህንድም የምሰራበት መንገድ ከኢኮኖሚ ከምናምን ባሻገር የሆነ እኔን የሚመስሉ የምትላቸው ኃይላት አሉ እነሱን የመያዝ አለ። ፓኪስታንም ደግሞ ብዙ መልክ እያሰጠችው ነው ከቻይና ጋር የተጣሉ ሀገራትን በተቃራኒ ማቆም ለምሳሌ ቻይናን እንደወዳጅ አድርጎ የማሰብ ከዛ ደግሞ ቅድም ባነሳነው ካምፔን የሪሊጂየስ አይነት አስፔክት ከሰጠው ደግሞ የሆነ መስመር የማስያዝ ፖለቲካሊ ኢኮኖሚካሊ በጣም ያሁን ደግሞ ይሄ ልክ የመስቀልና እንትን ጦርነት እንደምንለው ጊዜ እንደዛ አይነት መልክ ያላቸው ነገሮችን ያያየን ነው። አሁን ሚድል ኢስትም ላይ እኮ ይሄን ነው እና ሁቲኮ ለፍልስጤም ሲቆሙ የተለያዩ እዚህ መካከለኛው ምስራቅ ያሉ አብዛኛው ሙስሊም ሀገራት ከፍልስጤም ጎን ነን ሲል በተለይ ህዝቡ እቺኛዋን ነገር ግምት ውስጥ እያስገባ ነውና እንዲህ አይነት አካሄዶች ሃይማኖታዊ ቅርጽ እያያዘ ደግሞ የትም ቀጣና እንዲህ አይነት ቅርጽ ያለው ነው ኤክሰፕት የዩክሬንና የሩሲያ ጦርነትና ትንሽ የሆነ ሜሱ የበዛ ይመስላል። እዛም አክቹሊ የኦርቶዶክስ ክርስትና እምነት ጉዳይ አለ። እምነት በጣም ቤዚክ ስለሆነ ሁለቱም ኦልሞስት ተመሳሳይ አይነት እንስላል። የቻይናን ጉዳይ ግን ከምን አንፃር መሰለም አሁን ቻይና አማራጭ የላትም ማለት ቻይና በራሷ ኢኮኖሚ ላይ የተንጠለጠለ እድገት እኮ አይደለም ያስመዘገበችው። ቻይና ያስመዘገበችው ኢኮኖሚ በውጭ ኢንቨስትመንት ላይ ፎሬን ዳይሬክት ኢንቨስትመንት በሚባለው ላይ የተንጠለጠለ አይደለም። አሁን አደጋ ውስጥ የገባባት ያ ፎሬን ዳይሬክት ኢንቨስትመንት ነው። እያጣች ያለው ያንን ፎሬን ዳይሬክት ኢንቨስትመንት ነው። ይሄንን ፎሬን ዳይሬክት ኢንቨስትመንት ደግሞ አማራጭ ሆነ የቀረበችው ይሄንን ገበያ ለመተካት ህንድ ነች። ስለዚህ የህንድ አለመረጋጋት in one way or another ቻይናን ይጠቅማታል። ተረዳኝ አይደለ? ስለዚህ አሁን እንዳልኩ ከጥቃቶቹ ጀርባ እንትናለችበት ወደሚል ድምዳሜ ለመሄድ አይደለም ወይም ደግሞ ሁለቱ ሀገራት ከ1947 ጀምሮ እንዴት መተው ዛሬ ላይ እንደደረሱ የነበራቸው የጦርነት ታሪክ አይዲዮሎጂያቸው እነሱ ነገሮችም ጠፍተውኝ አይደለም። ግን እንደ ፖይንት ስናነሳ ላይክ ምን አይነት ገፊ ምክንያቶች አሉ የሚለውን ነገር ስናነሳ አንድ ሀገር ለምሳሌ ቻይና ከፓኪስታን ዘንድ እንድትቆም ወይም ለፓኪስታን የጦር መሳሪያ ሽያጭ ድጋፍ ባይሆን እንኳን የጦር መሳሪያ ሽያጭ እንድታከናውን የሚያደርጋት ምን ምክንያት አለ? በእንደዚህ አይነት ጦርነት ላይ J-10 እኮ የሚባለው የቅድም ስታነሳ የነበረው የቻይና ሰራሽ የጦር ጀት እኮ
አሁን ላይ ዓለም አሉ ከሚባሉ የጦር ጀቶች መካከል ኢቭን ቻይና ከምታመርታቸው የጦር ጀቶች መካከል አንዱ ነው። አሜሪካ ታሃድ የሚባል የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዋን ለእስራኤል ነው የሰጠችው። ገብቷል? በጣም ቁልፍ የሆነ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ያው በስጦታ ቻይና እንደዚህ አይነት የረቀቀ የጦር ቴክኖሎጂ የጦር ጀት የጦር መሳሪያ በምን አይነት ምክንያት ለፓኪስታን ለማስታጠቅ ትፈልጋለች ወይ ድጋፍ ማድረግ ወይ መሸጥ ትፈልጋለች? አንደኛው ነገር እሱ ነው። ሁለተኛው ሁለቱ ሀገራት ቀደም ብለህ ህንድና ቻይና ራሱ ያለባቸው ውጥረት ለምንድን ነው የፕሮክሲ ጦርነት የመሆኑን ዝንባሌ እየተመለከት ነው ስለሆነ ነው። አሁን ይሄን ወደዚህ ነጥብ ውስጥ እንመጣለ። ሁለቱ ሀገራት ከዚህ ቀደም በነበሩ ጦርነቶች ላይ በተወሰነ መልኩ ድጋፍ ምናምን የሚለውን ነገር በተመለከተ ምናልባት መለስ ብሎ ማየት ሊኖርብን ይችላል። ግን እንደ አሁኑ ተጣድፈው ሀገራት የፕሮክሲ ጦርነት ቅርጽ አላስያዙትም። አሁን ኢሚዲየትሊ ጦርነቱ ተጀመረ ከተባለ በኋላ በማግስቱ ወደ ሁለት ቀን በኋላ የፕሮክሲ ጦርነት ቅርጽ ያዘና የሆኑ ሀገራት ቱርክ ተነሳችና የጦር መርከብ መላክ የጦር ድጋፍ ማድረግ እነ ፈረንሳይ ተነስተው እንደዚህ እስራኤል ድጋፍ ማድረግ ቻይናም በዛ ባልኩ መልኩ የጦር መሳሪያ እንቅስቃሴዎቿን ማጠናከር የመሳሰሉት ነገሮች ስትል እንደምታውቀው ቻይናን ኮንቴን እናርግ ከተባለ በቃ ቻይና የምትባለውን ሀገር በቃ ኮንቴን አድርገናት እንቅር ከተባለ በፓሲፊክ በኩል የሃይላንድ ቼኖቹ አሉ አይደል እነ ታይዋን እነ ጃፓን እነ ፊሊፒንስ በኢንዲያን ኦሽን በኩልስ በዛው ውቅያኖስ በኩል ላይ ያለው አማራጭ ህንድ ነች። በቃ ህንድ ጋር ከዘጋሃት ቻይናን አለቀ። ስለዚህ ህንድ ለቻይና እንደ ስጋት የምትቆጥ ይሄ ስጋት ስለ በምንድነው እንደ ሴኩሪቲ ዳይለማ አድርገው ሰደል ምናልባት ብላ የምትጠራጠራት ሀገር ነች። የህዝብ ቁጥሯ ኢኮኖሚ አማራጭ መሆኑ ከፍተኛ ህዝብ ቁጥር ያላት መሆኑ ብቻ ሳይሆን ኢቭን ለደህንነቷ ራሱ እንደዛ ትመለከታለችና እንደ ቻይና የመሰለ ሀገር ደግሞ አሁን ወደ ምን ሌቭል ላይ የመጣ ያለ በያስባለው መሰለ ከዚህ ከአሜሪካ ጋር ተከሻ በደንብ ተለካኩ አይደል ደንብ ተለካኩና somehow እንትናቸውን የሚሊተሪ ማይታቸውን የወታደራዊ ጥንካሬያቸውን ወደ መገዳደር የሚመጡበት ሌቭል ላይ እየደረሱ ይሆን እንዴ? አሁን እንደዛ ሲሆን ደግሞ በቃ ፕሮክሲ ዋር ነው የሚጠቀሙት አይደል ሀገራት በተወሰነ መልኩ አሁን በቀዝቃዛው የዓለም ጦርነት ጊዜ አሜሪካና ዩኤስኤስአር እና ዩኤስኤ ኮ ፊት ለፊት አልተዋጉም፣ ግን በእጃዙር በርካታ የጦር መሳሪያ የጦር ግንባሮች ላይ ተፋልመዋል እና ያንን ነገር ሊያስመለክተን ይችላል ሆኖ ወይ ገብቷል አይደል? it is like የunpopular opinion አድርገ ነው የምትወስድልኝ ወደ እንደዛ አይነት ዝንባሌ የሚሄድ ነገር እየተመለከትንበት ስለሆነ በጣም ቻይናዎች በጣም በከፍተኛ ደረጃ ህንዶችን ያወግዛሉ። በተለይ ጥቃቱን መጀመሪያ ህንድ ስለሆነች ፈጽመው የነበረው ለመወገዝም ይመቻል። ምንም እንኳን ቻይና ከዚህ ቀደም እንደምናቀው ኒውትራል በሚል አካሄድ ላይ መታ ያንን በሀገራት የውስጥ ጉዳይ ጣልቃ አልገባም ምናም ብትልም ግን አንድ እርግጠኛ መሆን ያለበት ቻይና ኒውትራል ነኝ ስትል ቻይና ፈርስት ነኝ ከሚል አንፃር ነው አይደል? ስለዚህ አሁን ቻይና ፈርስት ብላ የምትሄድበትን አካሄዷን ስጋት የምትሆን ህንድ የምትባል ሀገር ከጎረቤቷ እንግዲህ ሌላ ተአምር ይዛ እየመጣች ነው ለአሜሪካና ለዓለም አማራጭ እየሆነች ነው እና ይሄኛው ነገር በጥያቄ ምልክት ውስጥ እንድትሲልን የፈለኩት ተረዳኝ አይደል? እኔ እንትን ነው ይሄ ሶፍት ቻይና ጣልቃ አልገባ ምናምን ብትንም ሶፍት ፓወር የሚባለው በጣም ቡጤዋን ኤቭሪዌር ነው የምታሳርፈው አሁንና ይሄኛው ግጭት ግን ማባባስ አሁን ፕሮክሲው የቻይናና የአሜሪካ ሊሆን ከቻለ ዋጋ ከፋዩ ቻይና ነው የምትሆነው። አንደኛ ዘው ፊት ለፊቷ የሚዋጉ ሀገራት ናቸው የሚሆኑትና እና አሜሪካ ደግሞ እንደተለመደው ጦርነትን ራቅ አድርገው በመዋጋት ረገድ ቻይናን በሚገባ ያንኮታኩቷታልና ቻይና እንደው ይሄኛውን ነገር ፕሮቮክ ከምታደርገው ከምታጋግለው ይልቅ ብታረግብ ነው የሚሻላት እኔ ያለኛ አረዳድ። ምክንያቱም የአሜሪካ የትም ቦታ አለች አሁን ባለበት ሁኔታ ግን የአሜሪካ ጉዳቷ ድንበሯ ላይ እስካልሆነ ድረስ አቅራቢያዋ ላይ እስካልሆነ ድረስ ህንድ ውቅያኖስ አካባቢ የሚደረግ ጦርነት እስከሆነ ድረስ ከአሜሪካና ከቻይና እንደው ዝም ብለስ ስታነጻጽረው እዛው ግንባሯ ላይ የሚፋለሙት ቻይና ዋጋ ከፋይናትና ይሄኛው እንደው ነገር ላባበስ ብላ ማሰቧ ራሱ አሜሪካን ጎዳለው ወይንም ደግሞ አሜሪካና ህንድ ያላቸውን ግንኙነት በሆነ አጋጣሚ ጫና ውስጥ አስገባለው የሚል እንትን ካላት
እሷንም አብሮ ነው በርግጥ ሁለቱም ለአሜሪካኑ አድቫንቴጅ ህንዱም እንትን ተላለች ቻይናም ያው እንትን ምንድነው ትወርዳለች እና ትንሽ ጦርነቱን አርቆ ከመዋጋት የፖለቲካ ግንዛቤ አንፃር ምናልባት አሜሪካ ተጠቃሚ ልትሆን ስለምትችል ዲስኬሌት ማድረጉ ከአሜሪካ ይልቅ ቻይናን ይጠቅማታል የሚል እምነት አለኝና ወይም ደግሞ ከዚህ በፊት የነበሩ አስተላለፎችን ዝም ብለህ ስትመለከት ቴክኒካሊም አንዳንድ ነገሮችን ስትመለከት አሁን ባለው ሁኔታ አፍተር ደ ኢቨንት ክስተቱ ከሆነ በኋላ ይሄ ነገር ሀፐን ካረገ በኋላ በጣም የጎሉ የሚሊተሪ አሊያንስ ልንመለከት እንችላለን ከዚህ ከጥቃቱ በኋላ ህንድ ጥቃቱን ባሰነዝር ወይም ነገሮችን ተንባይሉ እና አሜሪካም እኮ ጥቃቱን አንዴ ሼም ነው አንዴ እንትን ነው ምናምን ያሉ የሚያራግቡበት መንገድ ቀደም ባነሳው ልክ ነው ሁሉም ላይ ተጠቃሚ እዛ አንድም ሀገር በስተት አሸባሪ የሚባለው ኃይል እንኳን ከቻይና ጋር አብሮ እንዲሰራ አይፈልጉም አሜሪካኖች ሁሉን ነገር ጠቅልለው መያዝ ይሄ በቃ ምንድነው ሞኖፖሊ የማረግ አይነት ነገር ስላለ እንደው ለይተውና ፓኪስታን ቀደም አንስታቸዋል እኔ ቀደም የሆነ ነገር ለማየት እየሞከርኩ ነበር ጦራቸው የነ ፓኪስታን የህንድ ያው በቁጥራቸው በመናቸው በብዙ ነገር ከፍ ያለ ቢሆንም ግን በጣም አንድ ሀገር የሆነን ሀገር ማውደም የሚችልበትን አጋጣሚ ሊፈጥር የሚችል የጦር ኃይል ያየንም ስለሆነ ከሰሞኑ እሱን እንትን ስለሚል አስቸጋሪ ነውና ብዙ እንትኖች አሉ ግን የሚጣሩ ነገሮች አሁን ከምናወራችሁ አይሻገሩም ባይዘው ለሚቀጥሉት ሳምንታት ኦርማምን አሁን ከምንላቸው ነገሮች ጥርት ያለ ነገር ላንመለከት እንችላለን ቻይናም ወደ ድርድሩ ልትሄድ ትችላለች እሱ ነው የሚያወጣው ባይዘው ለሁሉም ሰላምም የሚፈጥረው ነገር ነው አማራጭ ያው ከከባድም ስለሆነባት ዙሩ ከሮባታል አሁን ቻይናን ካለማድነቅ ሳይሆን በጣም አድንቀን አውርተንላታል ስለ ቻይና አይደል እስከሚገርመኝ ድረስ ነው እውነት ለመናገር የቻይና አቅም ግን አንዳንዴ ደግሞ የማይካዱ ሀቆች አሉ በዚህ የንግድ ጦርነት ላይ ኦብቪየስሊ አሜሪካም ትጎዳለች ቻይናም ትጎዳለች ግን የበለጠ ቻይናም ትጎዳ እየሆነች መታለች አሁን እንዳልኩ ንቅል ብለው እየወጡ ነው የአሜሪካ ኩባንያዎች የምዕራቡ ዓለም ኩባንያዎች አሁን ከከረረ ደግሞ የምዕራቡ ዓለም ኩባንያዎች ለምሳሌ DW ሚል አሁን ኢትዮጵያ ውስጥ በጣም ፌመስ መኪና አለ አይደል የኤሌክትሪክ መኪናው የጀርመኑ ቮልክስዋገን ነው ቮልክስዋገን ቻይና ውስጥ ገብቶ ነው የሚሰራው የዓለምን ገበያ እየተቆጣጠረ ያለው ልክ እንደዚህ በጣም እነ ሳምሰንግ የጃፓኖቹ ቶዮታ እነዚህ የአሜሪካ አጋር የሆኑ ሀገራት ሁሉ ሄዶ ይሄ የንግድ ጦርነት የአሜሪካና የቻይና የንግድ ጦርነት ከከረረ ቻይና ውስጥ ምን ይሰራሉ ዋጋው ተጨምሮ አይዋጣማ ታሪፉ በጠፋ አሳድጎታል ኢቭን አፕል እንኳን ስንት ነው ያለው $900 ሚሊዮን ከስር ያለው ከሰሞኑ የንግድ ጦርነት ብቻ በዋጋ ጭማሪ በታሪፍ ጭማሪ ያን ያክል ገንዘብ ከስር ያለው የሚል አይነት መረጃ አውጥቷልና ስለዚህ ንቅል ብለው የሚሄዱ ከሆነ አሁን ቻይና ወደ ምን አይነት ሁኔታ ትመጣለች ማለት ነው ወዳም ሳይሆን ተገዳ ወደ ድርድር ለመምጣት ልትገደድ ትችል ይሆን ወይ በዛ ሁኔታ ውስጥ እንግዲህ ያው ከንግድ ጦርነቱ አንፃር አድርጌ ነገሮችን እያሰብኳቸው ስለሆነ ነው ከዛ ለይቶ ማየት ትንሽ አደጋች እንዳይሆን ኦፕሽኑ አሜሪካ ብቻ አይደለችም አሁን እኮ ችግሩ የቻይና አማራጯ የትልቁን የኤክስፖርት እንትን ወይም ገዥዋ ይታወቃል አሜሪካ እንደሆነች ይታወቃል ሁለተኛው ነው አውሮፓ ህብረት ነው አውሮፓ ህብረት የማናጋር ነው የቻይና ጋር አሁን ባለው ሁኔታ ግን አውሮፓ ህብረት የአሜሪካ ጥያቄ የሚነሳው ምን መሰለህ ነፂ የዶናልድ ትራምፕ አስተዳደር ከአውሮፓ ህብረት ጋር አብሮ ከሰራ ብቻ ነው ቻይና ላይ በአብዛኛው ጫና የሚፈጠርባት ምክንያቱም እነዛ ሙሉ በሙሉ የምዕራቡ ዓለም በሚለው ከዚህ በፊት እንደነበረው አይነት አሊያንስ ሙሉ በሙሉ ነቅሎ ከወጣ ቻይና አማራጯ ሩሲያን ብገባ ኢራንን ብገባ እንደሱ ያሉበትን ኢኮኖሚ የምናቀው ነውና ምንም አይነት ፋይዳ ያለው ነገር ላይኖራት ይችላል ዶናልድ ትራምፕ ግን ከአውሮፓ ህብረት ጋር ያለውን ውጥረታቸውን ካስቀጠሉ እንደውም ቻይና የተለያዩ አማራጮችን የተለያዩ ኦፕሽኖችን በመውሰድ ልትጠነክር ትችላለች የውጭ ኢንቨስትመንት FDI የሚባለውንም በደንብ ልትሄድበት ትችላለች ግን ዶናልድ ትራምፕ አስተዳደር ላይ ነው እጁ ያለው አሁን የዶናልድ ትራምፕ አስተዳደር ከአውሮፓ ህብረት ሀገራት ጋር አሁን ከብሪታንያ ጋር ጀምሯል በርግጥ የአውሮፓ ህብረት አባል አይደለችም የሚቀጥሉበት ከሆነ ያስተካከሉት ከሄዳ በቃ ቻይና ብቻዋን አይዞሌት ነው የምትደረገው ብቻዋን እንድትቀር ነው የሚደረገው ግን ትራምፕ እዚህም የሚናከሱ ከሆነ እንደውም አማራጩ ለነ ቻይና ነው ሊሆን የሚችለው አረዳዳለኝ የቻይና ምርጫ አሜሪካ ብቻ አይደለችም ቢስላስ ኦብቪየስሊ ግን አሁን አሜሪካ ብቻ አማራጭ አይደለችም ኦብቪየስሊ ግን የትኛውም ሀገር በአሜሪካ ላይ የተንጠለጠለ ነገር የለውም ወይ ነው ጥያቄው ለምሳሌ አውሮፓ ህብረት ምንላቸው ሀገራት ከቻይና ጋር በተናጠል ያላቸው ግንኙነት አለ ከዛ ደግሞ ከአሜሪካ ጋር ያላቸው የንግድ ግንኙነት አለ የኤዥያ ሀገራት
በዛ በእንትና በቻይና ዙሪያ ያሉት እነ ቪየትናም እነ ማሌዥያ እነ ምናምን ምንላቸው ሀገራት የንግድ አጋርነታቸው በማስገባት ረገድ እንዳልኩ ከቻይና በጣም ከፍተኛ ምርት ያስገባሉ ኢምፖርት። ይሄ ግን ወጪ ነው የሚያስወጣቸው። ገንዘብ የሚያስገኝላቸው ኤክስፖርት የሚያደርጉት ግን ወደ አሜሪካ ነው። እነ ቪየትናም እነ ፊሊፒንስ ይነሚት የቻይና አስገብታ አታውቅም። ቻይና የቻይና ኢኮኖሚ ኢምፖርተር ሲሆን ወይም ከሀገራት ማስገባት ሲችል ነው ዲፔንድ ማድረግ የሚችለው በንግዱ ላይ ሌሎቹን ሀገራት። አብዛኛው ሀገር ኢትዮጵያን ጨምሮ ወደ ገበያ አለ ከተባለ አምራች አለ ከተባለ ሞር ኦፍ ኮንሱመር ሶሳይቲ ወዳለበት ወደ አሜሪካ ወደ ምዕራቡ ዓለም ነው የምትልከውና ምንም እንኳን ቻይና አማራጭ ኖሯት ከወዲህ ወዲያ ዞር ማለቷ ባይቀርም ግን አብዛኛው ሀገር ኤዥያ ውስጥ ያሉትንም ጨምሮ አውሮፓ ውስጥ ያሉትንም ጨምሮ ከአሜሪካ ጋር ጠንካራ የንግድ አጋርነት አላቸው። ስለዚህ አሁን ዶናልድ ትራምፕ ደግሞ ኢቭን እኮ ይባላል በእነዚህ ሀገራት ላይ እነ ኦልሞስት ኢትዮጵያን ጨምሮ ተጥሎብናል አይደል ታሪፍ 10%። ከዛ ግን የቻይናው ተግባራዊ ሆኖ ሲቀጥል ለ90 ቀናት የሌሎቹ ሀገራት ተራዘመ። ለምንድን ነው የተራዘመው ተብሎ ሲነሳና ከሚቀርቡ ምክንያቶች እኮ መካከል ዶናልድ ትራምፕ እንደ መደራደሪያ ሊያደርጉት ነው። ከቻይና ጋር የምታከናውኑትን የንግድ አጋርነት የምትለዋን ሰበዝ እየመዘዙ እንደ መደራደሪያ ሊያደርጉት ነው ይባላልና የምንም እንኳን ቻይና አማራጭ ፈልጋ ከአሜሪካ ውጪ ወዲያ ወዲህ ልትል ብትችልም አንደኛ ኢኮኖሚዋ አስገቢ ወይም ኢምፖርተር አይደለም ኤክስፖርተር ነው። ስለዚህ የሌሎች ሀገራትን ገበያ ነው የምትፈልገው። ሁለተኛ እነዛ ሀገራት የቻይና ከፍተኛ የሆነ የውጭ ምርት የሚደርስበት ወይም የቻይና የውጭ ንግድ የሚገባበት ሀገራት ከቻይና የበለጠ ወደ አሜሪካ ነው ደግሞ እነሱ የንግድ አጋርነታቸው በውጭ ንግድ በኤክስፖርት ማለት ነው። ስለዚህ ሞር ኦፍ እነዚህ ሀገራት ማን ነው የሚጠቅማቸው የሚለውን ነገር ወደ ማሰብና ከዛ የዶናልድ ትራምፕን ማዕቀብ ደግሞ ማሰብ ትችላለህ። ንግድ ጦርነቷን እየከረረ ከሄደ ኢራን ጋር ንግድ አታድርጉ ምናም ብለው እንደሚሉት ማዕቀብ እንደሚጥሉት ብሪክስ ላይ ለምሳሌ ዶላርን እንተካለን ካላችሁ ማዕቀብ ጥላለው ምናም ያሉ ሲናገሩ እንደነበረው እንዲህ አይነት ማዕቀቦችን በየሀገራት ላይ እየለዩ ሊያደርጉ ይችላሉ። ስለዚህ እነዚህ ነገሮች ባንድም ሆነ በሌላ ቻይናን ወደ ድርድሩ እንድትመጣ የሚያስገድዱ ነጥቦች ሊሆኑ ይችላሉ የሚላቸው not only አሜሪካም እኮ የምትገደድበት አጋጣሚ አለ። ቀደም እንዳነሳውልህ የዶናልድ ትራምፕ አስተዳደር በጣም ዋይዝ ሆኖ የሚቀጥል ከሆነ አሁን የጀመሩትን ነገር በእነዚህ በ90 ቀናት ሙሉ በሙሉ ካጠሯቸው ዶናልድ ትራምፕ አጥርተዋቸው ድጋሜ የአሜሪካን አጋራት ወደ ዋሽንግተን ፖለቲካ ውስጥ የሚከቱ ከሆነ ወደ ንግዱ የሚያስገቧቸው ከሆነ ቻይና አየር ላይ ትቀር ትችላለች። አሁን ባለው ሁኔታ ግን አማራጩ እንደውም ሺ ጂንፒንግ ተጠቃሚ ናቸው። ከዚህ በፊት በደንብ ዲቴል አውርተናል። እንደውም እኮ የዓለም ሀገራት እኮ 70% የንግድ አጋርነታቸው ኢምፖርት እና ኤክስፖርት ነጥለን ኢምፖርት ኤክስፖርት በሚለው ብቻ ሳይሆን በውጭና በገቢ ብቻ ሳይሆን በጠቅላላው እኮ ስትመለከተው 70% የሚሆኑ ሀገራት እኮ ከቅርብ ጊዜ በኋላ ከቻይና ይልቅ ከአሜሪካ ይልቅ ወደ ቻይና ነው አጋርነታቸውና እንዴት ነው ያ ገቢ ነው ወይስ ወጪ ነው እኮ ማተር ያደርጋል? አቢን ኢምፖርት እና ኤክስፖርት ቀላል አይደለም። ገቢ 70% ገቢ ነው ወይ ወደ ቻይና ነው ወይ የሚላከው? አሁን 70% ዓለም ላይ ያሉ ሀገራት ከቻይና ጋር ነው አጋርነታቸው እኮ የሚለው ፋክት በራሱ ክሊር መሆን ያለበት በገቢ ንግድ ነው ወይስ በውጭ ንግድ? የቻይና ኢኮኖሚ ይሄ እኮ ራሷ ቻይና የምታውቀው ነው። አያስገባም ከውጭ። የቻይና ኢኮኖሚ ወደ ውጭ ነው የሚልከው እኮ ኢኮኖሚ ብቻ ውጭ በመላክና በማስገባት ብቻ ነው እንደሚለካው አይደለም። የንግድ ጦርነት ነው። የንግድ ጦርነት እኮ ኢምፖርት እና ኤክስፖርት ነው። ትሬድ ዲፊሲት አይደል የጀመሩት? የንግድ ጦርነት ትሬድ ዲፊሲት ምንድነው? ኢምባላንስ። የንግድ ኢምባላንስ ማለት በገቢና በውጭ ንግድ ላይ የተፈጠረ ኢምባላንስ ነው። ይሄኛው የንግድ ጦርነቱ ሀሁ ነው። ስለዚህ ይሄኛው የንግድ ጦርነት ሲጀመር በዚህ ከሆነ የንግድ ጦርነቱን ጉዳይ ከኢምፖርት እና ኤክስፖርት ነጥለን እንመለከተው አንችልም እኮ። ኢምፖርት ኤንድ ኤክስፖርት ሲባል ለምሳሌ በጣም ቻይና በገፍ ታስገባለች አይደል? የቻይና ትልካለች አታስገባም። ብዙ ትልካለች። አይ ኖ ዳስ ብዙ ትልካለች። ለዛ ነው የአሜሪካ ገበያ በማጥለቅለቅ በቀላሉ ጫና ፈጠረችብን የሚል ነው። ግን ኢኮኖሚን የምታስበው በኢምፖርትና በኤክስፖርት ብቻ ነው። ኢኮኖሚውን አይደለም የተነሳ የንግድ ጦርነቱ የተነሳበት ዊናው ደፊሲቱ ስላለ ነው። የ295 ቢሊዮን ዶላር ልዩነት ስላለ ነው ዶናልድ ትራምፕ ያሉት። አሁን ግን ያለው ሁኔታ ሀገራት 70% የሚሆኑ ሀገራት አንተና እኔ ዲቴል አውርተናል። የሚሆኑ ሀገራት የንግድ አጋርነታቸው ከቻይና ጋር ሆኗል እያለን
አሁን ባለው አጋጣሚ ደግሞ ዶናልድ ትራምፕን ፍራቻ ሁሉም ተጠቅልለው ወደ አሜሪካ ይሄዳሉ ልንል አንችልም። ወደ አሜሪካ መሄድ የሚችሉት መቼ ነው የሚሆነው ከሆነ እነዚህ በ90 ቀናት እስከ ሰኔ ባለው ጊዜ ውስጥ ዶናልድ ትራምፕ የሰጡትን ጊዜ ተደራድረው ከሀገራት ጋር መፍትሄ ካመጡ ቻይና ልትጎዳ ትችላለች። አሁን ባለው ሁኔታ ግን እንደውም ዶናልድ ትራምፕ ከዚህ በፊት ባወራኑ መሰረት ነው ሌላውን ትተነው ዶናልድ ትራምፕ የአሜሪካን ኢኮኖሚ ፖለቲካ ብቻውን እንዲቀር ያያረጉት ነው በቃ ሌላ እንትን የለውም እና ኢምፖርት ኤክስፖርት ብለን ኤክስፖርት ብዙ ስለላከች ቻይና እኮ ካመረተች 1.4 እና ከዛ ቢሊዮን ህዝብ ያላት ናት። ወዲያውን ወደ ራሷ ገበያ የምታስገባው ከሆነ አሜሪካ መላክም ላይ ተጠበቅባት ይችላል። የኢኮኖሚ ስቲሙሌሽን ወይ ምንድነው የማሻሻያ ማነሳሻ ወደ ሀገር ውስጥ የኢኮኖሚውን ፈሰስ የማድረግ አካሄድ አላት። በጎስት ፍሊት የምትሄዳቸው ንግዶች ታቃለ የቻይና ኩባንያ ሳሙዌር አምርተው ለአሜሪካ ይልካሉ። ያ ቢዘጋ እንኳን ቻይና የራሷን ህዝብ ልትጠቀም ትችላለች in the long run። አሁን ባለው ሁኔታ ግን ሰው ለምን ተገዳዳሪ እንላቸዋለን? እንደዛ ከሆነማ አሜሪካ ምትመራው አይደለም ቢኒ የቻይና ተገዳዳሪነት እኮ ቀደም እንዳልኩ በፍጹም እኮ ነው እስኪደንቅ ድረስ እኮ ብያለሁ። እስኪደንቅ ድረስ ቻይና እንዲሞኑ እስኪደንቅ ድረስ ነው ያለችበት ነባራዊ ሁኔታ። አሁን ይሄ ነባራዊ ሁኔታ ግን ተገዳዳሪነቷን ካረጋገጠች በኋላ ቻይና አሁን ከዚህ ቀደም የንግድ ጦርነት ላይ ነበሩ እንደምታስታውሰው 2018 እስከ 2020 ድረስ አይደለ? ያንን የንግድ ጦርነት ሲቋጩ በተወሰነ መልኩ ወደ ስምምነት ውስጥ ለመምጣት ሞክረው ነው ሀገራቱ አሜሪካና እንትና ይቋጩት። አሁን የተለየ የሚያደርገው ግን በርካታ ኩባንያዎች ከቻይና መውጣት ጀመሩ ነው የኔ መነሻ ነጥብ። በጣም በርካታ የአሜሪካ ኩባንያዎች ከቻይና እየወጡ ነው። ይሞኑ በቻይና ኢኮኖሚ ላይ የሚያመጣው ጉዳት አለ አይደለ? obviously በቻይና ኢኮኖሚ ላይ የሚያመጣው ጉዳት ይሄንን እንግዲህ እንዲህ ያለን 1 2 3 4 ያለን ብንዘረዝር በአሜሪካ ኩባንያዎች ለምሳሌ ከአሜሪካ የሚወጣ የቻይና ኩባንያ የሚል ዜና ሰምታል? አልሰማንም። ከቻይና የሚወጣ የአሜሪካ ኩባንያ ግን ቅድም ስለ እንደነበረው በርካታ ኩባንያዎች ይወጡ ነው። አንድ ይሄን ያዝልኝ። ሁለተኛ ነገር ደግሞ ሀገራት የቻይና ዙሪያ የሚገኙ ሀገራት የኤክስፖርት ገበያቸው የውጭ ንግድ ገበያቸው ከቻይና ጋር ሳይሆን ከአሜሪካ ጋር ነው። ፎሪን ዳይሬክት ኢንቨስትመንት የሚያገኙት ከአሜሪካ ነው። እነ ቪየትናም እንደምሳሌ ተጠቀስኩ፣ እነ ፊሊፒንስ እንደምሳሌ ተጠቀስኩኝ። ስለዚህ ለነዚህ ሀገራት ምንም እንኳን ከቻይና ጋር ያለ ንግድ አጋርነት ጠቃሚ ቢሆንም አሊያንስ ከሚለው አንፃር ማለት ነው ስቲል ግን አሜሪካ የበለጠ ጥቅም ተሰጣቸዋለች። ምክንያቱም ፎሪን ዳይሬክት ኢንቨስትመንታቸው ወይም ደግሞ ፎሪን ዳይሬክት ኢንቨስትመንት ሳይሆን የውጭ ንግድ ገበያቸው ወደ አሜሪካ ስለሆነ ሁለት ሶስተኛ እንደ ህንድ የመሰሉ ሀገራት በቻይና እየተፈጠረ የሚገኘውን ክፍተት ለመሙላት ተመቻችተው ራሳቸውን አዘጋጅተው ቀረቡ። ህንድ ቪየትናም አፕል እኮ ህንድና ቪየትናም ውስጥ ነው ኩባንያውን ይከፍታል ያሉ። ከህንድና ከቪየትናም ውጪ ሌሎችም በርካታ ሀገራት አሉ። እነ ፊሊፒንስም በዚህ ዝርዝር ውስጥ ይነሳሉ። እነ ማሌዥያም ይነሳሉ። ከቻይና የሚወጡ ኩባንያዎች የት ነው የሚሄዱት? እነዚህ በዙሪያው ያሉ ሀገራት ውስጥ ናቸው። አሁን ቻይና ምንም እንኳን እጅግ ተአምራዊ የሆነ ስኬት ብታስመዘገብም ይህ ስኬቷ የተመዘገበው ግን በሁለት ምክንያቶች ነው። አንደኛ በምን ምክንያት ነው? የአሜሪካ አምራች ኩባንያዎች ጓዛቸውን ጠቅልለው ቻይና ውስጥ በመግባታቸው ነው በ1970ዎቹ እንጂ በምንም ተአምር በ70 ዓመታት ውስጥ አገራት ከውስጥ በሚመጣ የኢኮኖሚ ለውጥ አማካኝነት ሊለወጡ አይችሉም። የውጭ ኢንቨስትመንቱ ትልቅ ሚና ተጫውቷል። ለጂዲፒያቸው ምን አይነት ሚና አለው? ግሮስ ዶሜስቲክ ፕሮዳክት የውጭ ፎሬን ዳይሬክት ኢንቨስትመንት ምን ያክል ሼር ይኖረዋል የሚለው ቁጥርም ሜቢ ልንመለከት እንችላለን በቀጣይ። እነዚህ ነገሮች እየመጡባት ያለውን ጫና እስቲ ልኳ አልደራደርም ብላለች። ስለሚያዋጣት እኮ ነው እሱማ አይካደም እኮ ቻይና ተደራደሪ እንድትደራደር ነው የሚፈልገው ትራምፕ አይደለ? ግን እስቲ አልደራደርም አልሄድም ብላለች ቻይና። በቃ የተማመነችውን ተማምና ነው ምን እንደሚሆን እናያለን። ግን ነገሮቹ እየቀጠሉ እየጠነከሩ በሄደ ቁጥር ነገሩ ከከረረ የሚመጣው ቻይና አሁን አሜሪካ ላይ ጫና የለበትም ይያልኩ ሳይሆን አሴም ታይም ግን የአሜሪካና የምዕራብ ዓለም ኩባንያዎች ተነቃቅለው ከቻይና የሚወጡ ከሆነ በዚህ ምክንያት ብቻ እነዚህን ኩባንያዎች ፕሪዘርቭ ለማድረግ ብቻ ሌላው ቢቀር ማለት ነው ድርድር ያስፈልጋትም ቻይና እነዚህ እየወጡባት ያሉትን ኩባንያዎች እዛው ቻይና ውስጥ ቀሩ። አሁን እየወጡ ነው ፋክት ነው ምን ክዶ አይደለም። ከቻይና እነዚህ ኩባንያዎች እንዳይወጡ ብቻ ድርድር ማድረግ አይተበቅባት ነው። ኦንሊ ቻይና በእነዚህ ትልቅ የገበያ ተደራሽነት ያለው
የቻይና ህዝብ የቤጂንግ ኢኮኖሚኮ ግዙፍ ኢኮኖሚ የዓለም ቁጥር 2 እኮ ነው። የምትጎዳው ቻይና ብቻ አይደለም አሜሪካም አለ። በአንጻራዊነት ሊሆን ይችላል። በአንጻራዊነት ሲባል ግን አሁን ባለው ግድድር ጂዲፒያቸው እኮ 5-4 አመታት እኮ የአሜሪካ ፖለቲከኞች እንደነ ባይደን ያሉት ስታክ ያረጋ አይነት አካሄድ የሚከተሉ አይነት ቢሆኑ ዶናልድ ትራምፕ እኮ ቆሞ ነበር እኮ የ18 እና የ27 ምናምን ትሪሊየን ጂዲፒ ውስጥ ያሉ ሀገራት ናቸውና ተጎጆዋ ቻይና ብቻ አይደለችም። እንደውም ቻይና ቀደም ባነሳውልን ላለመድገም ያህል ነው የምትጎዳው ቻይና ዶናልድ ትራምፕ የሚሄዱበት ርቀት ከዚህ በፊት ይዘውት ከመጡት የተለየ ነገር ካልሄዱ በስተቀር እዛም እዚህም ታሪፍ እየጣሉ የሚቀጥሉ ኩባንያዎች መውጣቱ አይጎዳትም ቻይና ይጎዳታል። ናት ኦንሊ ከአሜሪካ ግን ኩባንያ ይወጣል ሲባል ሰምተናል። ቻይና አሁን ያለው ሁኔታ ፋክት ስለሚታወቅ ነው። አሜሪካ ላይ ያለው ነገር እናቃለን። ማንም አንስተን እናቃለን። ሰምባዲ አሜሪካ ትሄዳለች ቻይና ቢባል አሜሪካ ይመርጣል ይታወቃል። ምክንያቱም ግሎባል ፓወር ነች። ስቲል ግን እየተፈተነች አይደለም፣ ጫና ውስጥ እየገባች አይደለም ማለት አይደለም። በታሪፉ በምኑ በብዙ ነገር ስትመለከታት ቻይና ዱላው በጣም በትልቁ ዱላው የሚያርፍባት ሳይሆን በትልቁ ደግሞ ተጠቃሚ የምትሆንበትን እድል ያመቻቸ አኬድ እየተፈጠረ ነው። ኦፕሽን አላት፣ በደንብ አላት። አውሮፓ ህብረት ጋር እኮ እየተነጋገረች ነበረ። ዶናልድ ትራምፕ ተመልሰው ነገሩን ሊያለሳልሱ ካልፈለጉ በስተቀር የአውሮፓ ማህበረሰብ የራሱ ወደ ኢስቱ አካባቢ ያለው ጥላቻ ካልሆነ በስተቀር ዝም ብለህ ስትመለከተው ኦፕሽን የሌላት ሀገር አለ፣ የተዘጋች ሀገር አይደለችም። ሩሲያ እንኳን እኮ በተንኮታኮተ ኢኮኖሚ በጦር ኃይል ብቻ ቆማ እኮ ኦፕሽን አለኝ አማራጭ አለኝ በሚል እኮ ኢኮኖሚዋን እያሳደገች ያለች ሀገር ሆናለች እኮ እንኳን ቻይናን የምታል ትልቅ ፓወር ሀገርና ሁለቱም ይጎዳሉ። እና ኦብቪየስሊ እሱንም አውርተናል። ሁለቱም ጂዲፒ አይደለም ነፂ ጂዲፒ የሚለካው በኤክስፖርት እና በሆነች ኢምፖርት ወይም ደግሞ በተነጠለ ብቻ ሳይሆን ቢኒ ስለ ጂዲፒ አላወራንም። ንግድ ጦርነት ነው። ንግድ ጦርነቱ ደግሞ ስለ ኢኮኖሚ የምናወራ ከሆነማ የቻይናና የአሜሪካን ኢኮኖሚ እናነጻጽር። ይሄ ግን የንግድ ጦርነት ነው። የውጭ ገበያና የንግድ ገበያ ሲጀመር ንግድ ጦርነቱ እንደዛ ብሎ ከተጀመረ ስለ ኢኮኖሚ እድገት ለምንድን ነው የምናወራው? እሺ ዶናልድ ትራምፕ ስለ የንግድ ጦርነቱን የቀሰቀሱት የትሬድ ዲፊሲቱን ብቻ ሶርስ ኮዝ በማድረግ ነው። ትሬድ ዲፊሲቱ ነው ይሄ ላይ የምናቃት ጉዳይ ነው። ግን በትልቁ ግን ጥያቄያቸው ዶናልድ ትራምፕ ቻይና በሁሉም ግንባር በሁሉም ዘርፍ እየገሰገሰች ነው፣ ባንድም በሌላ መንገድ ብለን ማቆም አለብን የሚል የፖለቲካ ፍላጎት ስላላቸው ነው። ይችኛዋ የሚሰጡን ነው መዘው የሚሰጡን ምክንያት ፕሪቴክስት ለምሳሌ እስራኤል ጋዛን ለመደብደብ ሐማስ ማጥፋት አለብኝ እንደምትለው አይነት ዶናልድ ትራምፕ ይችን መዘው ስለሚያወጧት ነው እንጂ ቻይናን እኮ ኔቶ ሳይቀር ራሳቸው የአሜሪካ ፖለቲከኞች ሳይቀር እኮ ቀጠናዊ ስጋት ዓለም አቀፍ ስጋት ተገዳዳሪያችን የሚል ስም ሰጥተዋታልና ሜቢ በዚህ ጉዳይ ብቻ የተነሳ አይደለም ለማለት ነው። 2019 አካባቢ ላይ የነበረው የንግድ ጦርነት ላይ እሱን እየፈለኩ ነበርና በጂዲፒያቸው ላይ የመጣው ጫና ከ2018 እስከ 2020 ዳት ቻይና ያኔ የነበረችበትን እኮ ምናቀው ነው። አይ ፋክቱን ልንገረጅ ነግራኛል። 0.3 ከመቶ በጂዲፒ ላይ የደረሰባት ጫና ቁጥር ስለሆነ መቼስ ቁጥሮቹን አንክዳቸው አሜሪካ ላይ የደረሰው ከዛ የቻይና ላይ ደግሞ 6.1 ከመቶ ነው። በ29 አመታት ዝቅተኛው የነበረው ያኔ ነው። አሁን ላይደገም የሚችልበት ብዙ እድሎች አሉ እኮ እኔ ቻይና ተአምር ልሰራ አትችልም እኮ አይደለም እያልኩ ያለሁት በርካታ የአሜሪካ ኩባንያዎች የኔ ፖይንት እኮ በጣም ግልጽ ነው። ከቻይና ወጥተው ወደ ህንድ፣ ወደ ቪየትናም፣ ወደ ፊሊፒንስ እየሄዱ ነው። ይሄንን ነገር ቻይና እንዴት ነው የምታስተካክለው? የኔ ጥያቄ እነዚህ የአሜሪካ ኩባንያዎች መውጣቱ ችግር የለባትም ችግር አይፈጥርባትም ከሆነ ኦኬ። ግን እነዚህን በጣም በግልጽ ሌላውን ነጥቦች ከዚህ ስናወራቸው ስለነበሩ ይሄንን ፖይንት የሚወጡባትን ኩባንያዎች እንዴት አድርጋ ማቆየት ትችላለች ነው የኔ ጥያቄ። ቻይና ፖለቲከኞች ወዲያውኑ የታሪፍ ጦርነቱ ሲቀሰቀስ ምንድነው ያደረጉት? ይልኩ ነበር አይደል? ኤክስፖርት በጣም በበዛ ወደ አሜሪካ ቁጥር አንድ ይልኩ ነበር። ስለዚህ ልዩነት ተፈጠረ አይደል? የ295 ቢሊዮን ዶላር ልዩነት ሲፈጠር ዶናልድ ትራምፕ እሱን ማስቀረት አለብን በሚል እስከ 145% ታሪፍ ጣሉባቸው። አማራጭ አመጡት ምንድነው? ገበያችንን ውስጥ ያለውን ማነቃቃት አለብን። የምናነቃቀው አሜሪካ በረጅም ጊዜ ነው አቢኒሱ አንተ ቅድም ራስ አንተ ብሎ በረጅም ጊዜ የሚሆነው ነገር ዛሬ ላይ ኢኮኖሚኩ ከትልልቅ ኩባንያ እስከ ሪቴለርስ ናቸው እስከ ጥቃቅን ኩባንያዎች አሁን ላይ ባለው ነባራዊ ሁኔታ እነዚህ ኩባንያዎች በቃ ስለዚህ አሁን እሱም እኮ አንድ ነጥብ ነው አልከራከረም። እንዴት ልልህ ይችላል? ጉዳት የለውም እኮ ይሄ እኮ ልልህ አልችልም እኮ ኢትዮጵያ ውስጥ እንኳን አንድ የህንድ ኩባንያ ቢወጣ እኮ ስንት ሰዎች ስራ አጥ እንደሚሆኑ ይታወቃል እኮ እንኳን እንደና አፕል አይነት ትልልቅ ኩባንያ ግን ይሄ
ልክ አፍሪካ ቀንድ ያለ ኃይል አይደለም። ቻይና is mighty በጣም በሚገርም ሁኔታ የዓለምን ፓወር መቆጣጠር ልትችል እንደሆነ የብዙ አመታት ምንድነው ስትራቴጂ ነድፋ የምትንቀሳቀስ ሀገር ናት። ዶናልድ ትራምፕ እኮ ማዕቀብ ሲጥሉባቸው ቅድም አንተ ልታነሳቸው የነበሩ ነጥቦች ዋጋ አስከፍለዋታል። ስለዚህ ሺ ጂንፒንግ ምንድነው ያደረጉት? እነዛን ክፍተቶች ሲቦሉ ነበር የቆዩት። ሙሉ በሙሉ ለንግድ ጦርነት ቢመጣ ተዘጋጅተው ጠበቁ። 145% ሲጥሉ 125%። አሜሪካ 145% የሆነ ሀገር ላይ ብጥል ማን ነው 125% የሚጥለው? ስለዚህ ክፍተቱን ያውቁታል እነ ሺ ጂንፒንግ። የአሜሪካ ኩባንያዎች በጫና ከቻይና ከቤጂንግ እንደሚወጡ እነ ሺ ጂንፒንግ ሳይረዱት አይቀሩም። ሶ ይሄን የሚሞላ አካሄድ ይኖራቸዋል። ትልቋ ማሳያ በአሁኑ ሰዓት ነፂ የነበሩ ትሬንዶች ዶናልድ ትራምፕ ልቀይረው የሚሉበት የዓለም የፖለቲካ ስርዓት ላይ ደርሰናል። ሩሲያ ናት በቃ ትልቋ ማሳያ 11 ወይ ከ10 በላይ ናት ብቻ ኢኮኖሚዋ። እሷን የምታህል ሀገር በዛውም ጦርነት ላይ ሆና አማራጭ ፈልጋ እነ ህንድ እነ ቻይናን እነ ቱርክን ምናምን አፈላልጋ ኢኮኖሚዋ ቢያንስ ሰርቫይቭ የሚያደርግበትን እድል ፈጥራለች እንኳን ቻይና። ስለዚህ አፕል ወጣ ምን ወጣ እነ ቴስላ እኮ ህንድ ውስጥ መተው እንትን ሊሉ ይችላሉ። ግን አማራጭ አትፈልግም። አማራጭ ስለ የሀገር አይደለም የአሊያንስ አይደለም እዛው ራሷ ህዝቧን የማትጠቀምበት ምክንያት እነ ሺ ጂንፒንግ አይፈጥሩም ማለት አይደለም ነው። ያ ወደ እንትን ይሄዳሉ ነው። አሁን ቻይናዎች የኔ እይታ ደግሞ በቃ እና አፕል ይውጡ የራሳቸው ጉዳይ ብለው እነ ሺ ጂንፒንግ ከመቀመጥ ይልቅ ሊያደርጉ ይችላሉ በየማስበው ነገር ወደ ድርድር ጠረጴዛ ላይ በመሄድ እንግዲህ አሜሪካ ሄደው ሊሆን ይችላል ኦር ሰምዌርም ሊሆን ይችላል። this week ስዊዘርላንድ ያደርጋሉ። that's my point። ይሄን እኮ ባቀ ድርድር ሊያረጉ እንደሆነ ባቀ እኮ እስካሁን ብዙ አንለፋበትም ነበር። ወደ ድርድር ነጥብ ውስጥ ይመጣሉ። ወደ ድርድር ሲመጡ አሁን እነዚህ የእንትና እነ አፕልን ምናምን ይመሳሰሉ እነ ኤችፒ እነ ዴል እነ ቶዮታ እነ ሳምሰንግ የምንላቸው እነ ዲደብሊው በጣም በርካታ ኩባንያዎች ከዛ ሀገር የማያወጡበትን ሁኔታ በመፍጠር ከዛ በኋላ ጊቭ አፕ የማድረግና ያለ ማድረግ ጉዳይ ሳይሆን ተጠቃሚነትን ነው ትሬድ ኢምባላንሳችንን እንሙላ ነው። አንቺ በመትልኪል ልክ ከኛም ግዢ ስለሆነ ስለዚህ ወደ እንደዚህ አይነት ባለፈው 2020 ላይ ሲጨርሱ እኮ $200 ቢሊዮን የሚያወጣ ገዛለሁ ብላ ነበር ቻይና የጨረሱት የቋጩት ማለት በመረ ደረጃ ባይሆንም ገዛለሁ ብላ ነበር የቋጩት። ስለዚህ አሁንም ወደ ድርድር የሚሄዱ ከሆነ then እነዚህ ገበያዎች እና አፕል ምናምን እየወጡባት ያለው በንግድ ጦርነቱ ምክንያት አይደለ። ስለዚህ እዛው ውስጥ ተካርገው እንዲቀሩ አትሊስት አፕል እንኳን ጠቅሎታል ኦሬዲ የቀሩት ግን አትሊስት እንዲቀሩ የተፈጠረውን የንግድ ጉድለት ትሬድ ዲፊሲቱን በመሙላት በተወሰነ መልኩ ለማካካስ ጥረት ያደርጋሉ ይያስባሉ። ይሄኛው ደግሞ ለሌሎች ሀገራትም ባይዘው ያሪፍ ነው አይደለም ለአሜሪካ ቀርቶ። ያንድ ሀገር ኩባንያ ካንድ ሀገር ሲወጣ የሚጎዳው የወጣበት ሀገር ብቻ ሲሆን ኩባንያውን ያስወጣውም ሀገር ጭምር ነው። እንትኑ በተወሰነ መጠን ይሄኛው ከፍ ይላል ይሄኛው ዝቅ ይላል ልትለው ብቻለምና ይሄ ጦርነት እኮ አላቅም እንዴት እንደሆነ ከዚህ በፊት እኮ ያወራንባቸው ነገር ቻይና በጣም ብዙ አማራጮችን ያስቀመጠች ሀገር ናት። ክፍተቶቿን እየሞላች መጣች። የንግድ ጦርነትን ጉዳይ ያወቀች የነ ትራምፕን ፖሊሲ ምን ሊሆን እንደሚችል በደንብ እየዘጋች መጣች ሀገር ናት። ሶ ትራምፕ አሁን ተአምር ሊፈጥሩ የሚችሉት በእነዚህ 90 ቀናት አንድ ወር ሄዷል። በእነሱ ውስጥ ከዚህ በፊት የነበሩት ከኢትዮጵያ ጨምሮ ከ10% እስከ ምናምን ሰው በማይኖርባቸው ደሴቶች ጭምር እንዱ ባዶ መሬት ላይ ማዕቀብ ታሪፍ የጣሉበትን አካሄዳቸውን ሪሼፕ ካረጉ ካስተካከሉ ብቻ ቻይና አፕልም ወጣ ባይወጣም አፕል ኢቭን እዛው ውስጥ እየሰራ ቻይና ጉድ ነው የምትሆነው። ግን እንደዛ የማትሆንበትን አካሄድ አንደኛ ዶናልድ ትራምፕ ራሳቸው ታክል የሚያደርጉበትን መንገድ ካልፈጠሩ አሁን ባለው ሁኔታ ያሁን ንግድ ጦርነት ቻይና በጣም ፓወሯን ያሳየችበት ነው። አሁን ዓለም ከዚህ በፊት የዶላር ጉዳይ እዚህ ላይ ጥልባቸዋል ነው ምናምን ክሪፕቶ ከረንሲ እነ ሩሲያ እየተጠቀሙ እኮ ኢኮኖሚያቸውን እንትን ብለውታል። በራሱ ጊዜ በራሳቸው ቴክኖሎጂ ራሳቸው ሰዎች በሚያመጧቸው ነገሮች እነ አሜሪካ ጫና ውስጥ እየገቡ ነው። ይሄ ማለት ግን የአሜሪካ ኢኮኖሚ ፖለቲካ ምናምን አልቆለታል አይደለም። ብዙ አመት በደንብ ይቀጥላል ይታወቃል ግልጽ ነው። ግን አሁን ባለው ሁኔታ አንድ የዓለምን የሆነ ፓወር ይዛለው እያለ ተፍተፍ የሚል ሀገር እንደ ቻይና ያሉት መንገዶች ሁሉ የተመቸ ነው ለነ ቻይና የተመቸ ነው። አሁን እዚህ የህንድና የፓኪስታን ጦርነት ቢቀሰቀስ ምንድነው የሚሆነው ምናምን እነዚህ ብዙ አይነት ውጥንቅጦች አሉበት ቀጠና ስለሆነ ነውና ተጎጁ አንድ ኃይል ብቻ አይደለም። በኮመን ሰንስ አንድ ኃይል ብቻ አይደለም። ቻይናና
አሜሪካ የሚለኩበት የኢኮኖሚ ሁኔታ አንድ አቅጣጫም አይደለም ወይ ኢምፖርት በማድረግ ወይ ኤክስፖርት በማድረግ ወይም ደግሞ ጥቅል ጂዲፒውን ብቻ በማየት አይደለም ብዙ ጊዜ ብያቃለሁ ይሄ ፒፒፒ የሚባል መለኪያ አለ በዛ በተናጠል በሆነ ነገር እንኳን ስትወስድ ቻይና የተሻለች ሆና ታገኛለህ በጦር እኮ አሜሪካ ነምበር 1 ቻይና ነምበር 3 ነች ግን በባህር ኃይል ሲባል ቻይና ቁጥር 1 ተብላ ትቀመጣለች የግልጽ ያለ መረጃ ባይኖር በመርከቦች ፓወርፉል በመሆንም በመታንቀሳቀሰው በባህር ኃይሎች ስለዚህ አይ ነጥላ ስትወስደው በጦር ሶስተኛ ብትሆን እንኳን አሜሪካ አንደኛ ብትሆን በሆነ ተናጥል ነገር ግን ስትወስድ ቻይና ቡም አድርጋ ታገኛታለህ ስለዚህ ኢኮኖሚውም ላይ አንዱን መዛህ አይደለም የምትወስደው አሜሪካ ቁጥር 1 ኢኮኖሚ ስትል ሁሉም ነገር ላይ በልጣ ሳይሆን አንዳንድ ነገሮች ላይ የተበለጠች ግን ጂዲፒው ወይም ጠቅላላ ነገሩን ስትወስደው ኮሙሌቲቭ የሚሰጥ ውጤት ስለሆነ ነውና ማይጎዳ አይደለም ወደሚለው ድምዳሜ በሄድ ማይጎዳ ማሱን ያወራንበት ነው አሁን ላይ ከነዚህኞቹ ኩባንያዎች አንፃር ስለሆነ ነው ያወራነው ኤኒዌይ የሩሲያን ጉዳይ ረሳ ነው አይደል እንትን የነ ቭላዲሚር ፑቲን ትላንትና 80ኛ ዓመት የሁለተኛ ዓለም ጦርነት አሸናፊ ሆነው ያጠናቀቁበትን ጉዳይ በተመለከተ ምን ገረመ ይመስላል አንደኛ አሸናፊው ማን ነው እንዴ እስከ ዛሬ ድረስ ስናወራ የነበረው ኦር ሲባል የነበረው አሜሪካ ሁለተኛ ዓለም ጦርነትን ካሸነፈች በኋላ እንደዚህ ትላንት ግን ሩሲያ ያከበረች የነበረው ሁለተኛው የዓለም ጦርነት ናዚን ያሸነፈችበትን እንትን ነውና ያው በሁለት የጦር ግንባር ነበረው ኤኒዌይ በተለያዩ አቅጣጫዎች ላይ ግስጋሴ ሲያደርግ ነበር እንደዛም ሆኖ ግን ሂትለር ሩሲያን አሸንፎ ቢሆን ኖሮ ደወዝ በጣም ከፍ ያለ ደረጃ ጦርነቱን ሊያሸንፍ የሚችልበት ምክንያቱም የኢነርጂ ሶርስ ለመቆጣጠር አይደለ ሶ ያንን ሉዝ ማድረጉ ከዛ ሲቀጥል በ250 ሺህ ገደማ ነው የአሜሪካ ወታደሮች ሞቱት አይደለ የሩሲያስ ወደ 27 ሚሊዮን 28 ሚሊዮን ሶቪየት ዩኒየን ነው ይሄ ነገር ሩሲያና ሶቪየት ዩኒየን ይረዱን ተመልካቾቻችን ሶ 28 ሚሊዮን ዜጎችን ዋጋ ከፍላ ነው ሩሲያ አሜሪካ 250 ሺህ ገደማ ምናምን ነው ያው የተተኮሰው ኒውክሊየር ጃፓን ላይ ቢታወስምና ጠለቅ ብለ ከተመለከተው በርግጥም ሩሲያ በዚህ ጦርነት ላይ ናዚን አሸንፋለች የሚያስብል በጣም በርካታ ነጥቦች አሉ ለማለት ያክል ነው ከዛ ውጪ በጣም የሚሊተሪ ማይቷን የሩሲያን ወታደራዊ ማይት በጣም ያየነበት ነው ሶ የሩሲያ ወታደራዊ ማይት ከተገለጠባቸው ዘርፎች አሁን ትላንት በአደባባይ ከታየው ነገር ባሻገር ኢን ጀነራል ከተገለጠባቸው ዘርፎች መካከል በጣም ያስደነቀ ምንድነው ብትለኝ ስለ አርክቲክ በጣም በተደጋጋሚ ያወርተናል አርክቲክ ላይ ሩሲያ አርክቲክን ለመቆጣጠር ጥረት ያደረገች ያለበትን ሂደት በጣም በሚገርምህ የመርከቦች ጉዳይ መስጦኛል ካለፈው ሳምንት ወዲህና ስለ ሩሲያም እነዚህ የመርከብ የጦር ቴክኖሎጂዎች ተወሰነ መልኩ እየተመለከትኩ ነበር ነው መረጃዎችን አሁን ላይ በአለማችን 8 የሚደርሱ ኒውክሊየር ፓወርድ የሆኑ አይስ ብሬከርስ የሚባሉ በኒውክሊየር ኃይል የሚሰሩ በረዶ እየሰነጠቁ የሚሄዱ እንትኖች አሉ 8 ናቸው ቁጥራቸው መርከቦች አሉ 8ቱም የት ቢሆኑ ጥሩ ነው ሩሲያ ውስጥ ነው ያሉት እና እነዚህ 8ቱ የሩሲያ በኒውክሊየር ኃይል ነው የሚሰሩት አስበው ፊውል አይደለም ኮልማ መቼስ እንዴት ይሆናል ግን ኦይል አይደለም በድፍድፍ ነዳጅ አይደለም የሚሰሩት በኒውክሊየር ፓወርድ ነው ያሉት ኒውክሊየር ፓወርድ ሆነው ሰብማሪኖች ወይም ባህር ሰርጓጅ መርከቦች አይደሉም እንትን ሰንጣቂዎች በረዶ ሰባሪዎች እና እስከ 3 ሜትር ድረስ እርዝመት ያለው በረዶን መስበር ይችላሉ እስከ 2 የእግር ኳስ ሜዳ ድረስ እርዝመት አላቸው ይባላል 34 ሜትር ስፋት አላቸው ይባላል እንደዚህ ብቻ በጣም 34 ሜትር ቁመት ይቅርታ እርዝመታቸው ደግሞ ወደ 2 የእግር ኳስ ሜዳ እንዲህ ያለ ስለነዚህ የሩሲያ በአርክቲክ የተባለ እንግዲህ አርክቲክ ዓለም ደፍሮት ማያቅ አሜሪካ እንግዲህ እንዲገነንኩ ብላ ወይም ቻይና ያነሳናት እንዳለችው ወደዚህ ገናናነት ውስጥ እየመጣች ግን አርክቲክ ላይ እስካሁን ድረስ ማንም በዚህ ደረጃ እንትን ብሎ ያቅ በረዶ ሰንጥቆ ያቅ አዲስ የንግድ መስመር ለመፍጠር ጥረት አድርጎ ያቅ አርክቲክ ማለት እነዚህ ሬር እርዝ ሜታልስ የምንላቸው በጣም በከፍተኛ ደረጃ ያለበት ቦታ ነው እና ሩሲያ ባለፉት 80 ዓመታት በወታደራዊ ዘርፉ በነገር ላይ እና ኦሬሽኒክም እኮ የመሳሰሉትም ቀደምት በሶቪየት ህብረት ጊዜ የነበሩ የጦር ቴክኖሎጂ ውጤት ናቸውና በጦር መሳሪያ አቅሟ በጣም ከፍ ያለ ወይም ስኬት ወይም ልቀት ላይ እንዳለች ያመላከተችበት ነው ብዬ አስባለሁኝ አንድ ማሳያ ብጠቅስ የዚህ ኒውክሊየር ፓወርድ የሆኑትን
በረዶ ሰባሪ መርከቦች ማለት ነው። በጣም ዓለም ስትከታተለው የነበረው ነገር ነውና ከዛም በላይ ቴክኖሎጂዎችን ማስመልክታናለች። ድሮኖቹን አይታችኋል። በጣም እኮ ለየት ያሉ ናቸው ከምናቃቸውን አይተናል። ኤቭሪዌር የሚታዩትን አይነት ነገር ግን በጣም ለየት ያሉ ስንመለከት ነበርና ብዙ የጦር እንትኖች አሉ። ግን ይሄ ማለት ግን ተመልካቾቻችንም አንደርስታንድ ሊያረጉን የሚገባው እኛም የምናወራው በዛቱን ስለሆነ እና አሜሪካ በዚህ ልክ ጦራቸውን በአደባባይ ቢያሳዩ ይሄን ያህል አቅም የላቸውም ማለት አይደለም። የሚታወቅም ነገር ስለሆነ ይሄ ግምት ውስጥ መግባት አለበት። ሰብማሪን ኒውክሊየር ሰብማሪኖቹ የላቸው። ግን አይስ ብሬከር አላቸው ባይዘው ኒውክሊየር ፓወርድ ሜቢ ኒውክሊየር ፓወር ሩሲያ 8 ናቸው እኮ ያልኩት 8 ዓለም ላይ 8 ናቸው ያሉት 8ቱም የሩሲያ ናቸው ኒውክሊየር ፓወር ዲሆኑት። ለዛ ነው በጣም አጽንኦት የተሰጠው። ኒውክሊየር ፓወር በጣም ትልቅ ቴክኖሎጂ ነው። አርክቲክ አካባቢውም ከቅዝቃዜም ከምንም አንፃር ሌሎች የኃይል ምንጮችን ላተጠቀም ስለምትችል ኦፍ ኮርስ የወታደር አቅሙ አይተናል። በጣም በትልቁ አይተናል። ከዛ ውጭ ደግሞ መልእክቱ ምንድነው ነው? መልእክቱ ይሄ የተለመደ ነው አይደል? የሰባኛውም ያለፈው አመት ስናይ እንደዚህ አይነት የሚሊታሪ ፓሬድስ የተለመደ ነው። በሆነ ኮሚኒስት ግንዛቤ ያላቸው ሀገራት ምናምን ሁራ ሲሉ አይታችኋል። ግን እንትና ማናቸው ፑቲን ሁራ ሲሉ ይሁን ምናምን ይላሉ። በቃ እንትን አለባቸውና ይሄ ከምን መጣ ምናምን ወታደራዊ ግንዛቤ ስላላቸው ምናምን ሊሆን ይችላል። እንደ እኛ ሀገር ላይ እንደነበረው ተነሳ ተራመድ አይነት ሊሆን ይችላል አላውቅም። ግን መሳሪያው ኢንስትሩመንቶቹ ሲሰሙ የህዝቡ ፈገግታው በጣም ወጣቶች ምናምን ታያለ 10 እድሜ ውስጥ ያሉ 10ዎች ውስጥ ምናምን ያላቸው ፈገግታ ይሄን የፈጠሩት ፕሬዚዳንት ቭላድሚር ፑቲን በነገራችን ላይ ሲቀመጡ እኮ በሁለተኛው የዓለም ጦርነት የተሳተፉ ሰዎች እድሉን ያገኙ ይቀመጣሉ። በጣም ትልቅ ቦታ ነው የሚሰጣቸው። ቤተሰቦች ምናምን ትልቅ ቦታ የሚሰጣቸው ያኔ የነሱ እለት ነው። በቃ ሜይ 9 ማለት ወይም ደግሞ ግንቦት 1 በጣም የተለየ ቦታ የሚሰጠው ነውና ይሄን ስትመለከት ቭላድሚር ፑቲን የፈጠሩት ትውልድ እንዲህ አይነት ነው ማለት የዲሞክራሲያዊ ነው ምንድነው የሚለው ነገር የምናውቀው ነው። ፑቲን ምን አይነት ሰው እንደሆነ ስለሚታወቁ ግን እንዲህ አይነት የሀገር ወዳድነቱን ምንድነው ያሉት እንደውም እኛ የአሸናፊዎች ወራሾች ስለሆነን አሸናፊ ሆነን እንቀጥላለን፣ ወደፊትም በዚህ መንገድ ነው ልትቀጥል የምትችለው የሚል ሐሳብ ነው የሰጡት። ከዛ ውጭ ምስሉ ምልክቱ ወይም ደግሞ በጣም ሲምቦሉ ከባድ ነው። ብቻዬን አይደለሁም ነው በቃ ሺ ጂንፒንግ ግን እዛው ወስደ ቁጭ ካረክ ብቻዬን አይደለም እና ሉካሼንኮ የታወቁ ነው። የማናቸው የስሎቫኪያው ጠቅላይ ሚኒስትር እሳቸው በርግጥ ሄደው ነበር ከዚህ በፊት ከአውሮፓ ህብረት አባል ማንንም ሰው አይሄድም እነ ካጃ የሚባሉት የውጭ ጉዳይ ኃላፊዋ ማንንም አይሄድም ወደ እዚህ አይነት ነገር የሚሄድ ከሆነ ጉዳዩን እኛ ጋር ምናምን የሚል ጥያቄ አስተው ነበር። ሄደዋል። ምን ሆነ? እነ ሰርቢያ እጩ ሆነው አልኩ ለአውሮፓ ህብረት ሊገቡ ተፍተፍ ይያሉ ነው። እነሱም ደግሞ ሄደዋል። የነሱ ፕሬዚዳንት vucic የሚባሉት ምን አንደኛ ይኸውልህ ከአፍሪካ እስከ አውሮፓ ኤዥያ ኤቭሪዌር ነው የጠሩት ይሰው እና ደቡብ አሜሪካም እኮ የብራዚሉ ሉላ ዳ ሲልቫ ትልልቅ መሪዎች ነው ያገኙትና ሺ ጂንፒንግ ሌሎቹን ተው የኛም ፕሬዚዳንት ሄደዋል አይደል? ታዬ አጽቀሥላሴ ሄደዋል። ከአፍሪካ ኢብራሂም እሳቸው በጣም ዝነኛ ነበሩ። እዛ አካባቢ ፎቶ ሰልፊ ራሱ በጣም ቀይ ምንጣፉ ከባድ ነው ይላል። ግን ጦስ እንዳያረጓቸው ግን ያስፈራሉ። ላይክ እንደ አንድ ቀን ግን ለኢብራሂም ትራኦሬ መመለስ ይኖርብናል። የሆነ ፕሮግራም መስራት ጥሩ ሪፎርሚስት ናቸው ባይዘው ያው ግን ሲቆዩ ምን ሊሆን እንደሚችሉ ባይታወቅም ግን የሳንካራ ጣፋንታም እንዳይደርሳቸው ስጋት አለ። ምክንያቱም ምዕራቡ ጋር ያላቸው ሰጣ ገባ አስቸጋሪ ነው። አገር ነው ምናምን የግድያ ሙከራ ምንጣዋል እና አስቸጋሪ ነው። እሳቸው አልሲሲም ሄደው ነበር። በጣም የገረመኝ ግን አብደልፈታህ አልሲሲ የግብጽ ፕሬዚዳንት ሄደዋል። ከሜዳቸውን ባሻገር የሚሊታሪ ፓሬዱ ላይ የተወሰኑ ወታደሮቻቸው አብረው አሳይተዋልና ምን ማለት ነው ይሄ የሚል ጥያቄም የሚያስነሳ ነው። እና ቪየትናም አንድ ዋሽንግተን ፖስት መሰለኝ የዲክታተሮችን ሰብስበው ልደታቸው ምንድነው በዓላቸውን ያከበሩ ነው እና ፕሬዚዳንት ቭላድሚር ፑቲን የሚል ሐሳብ ያዩ ዲክታተር የሚባሉት ያው እንግዲህ እነ ትራኦሬን እነ ራሳቸው አልሲሲም ይጠቀሳሉ። አሌክሳንደር ሉካሼንኮን የመሳሰሉ ሺ ጂንፒንግ በዋነኝነት የሚነሱ ናቸውና
ግን አስደንጋጭ ነው። አንደኛ ብቻዋን ለማቆም ፈልገው ነበረ ምዕራቡ ዓለም። አሁን ቻይና ራሽያ ብቻዋን እንዳልሆነች በግልጽ አቅሟን ያሳየችበት ከወታደራዊ ሰልፉ የተለመደ ነው እንደዚህ አይነት ነገር። ቻይናም አሁን እናያታለን 80ኛ ዓመት ኦር ምናምኗን ስታከብር የኮሚኒስት ፓርቲዋን ልናይ እንችላለን። ሰሜን ኮሪያም እኮ በጣም እናያለን በሚገርም ሁኔታ። ይሄኛው ግን ትርጉም አለው። አስበዋል የሰሜን ኮሪያ የአመታዊ የሆነ የክብረ በዓል ላይ የሆነ ሀገር ፕሬዝዳንት መሄድ ትርጉም አለው ብቻችንን አይደለም የሚልና ራሽያ በዚህ ልክ ቢገፉም አሁን በቆሙበት ሁኔታ ትልቅ ያለ መሪዎችን መያዝ መቻላቸው ለዛውም ከአውሮፓ ህብረት ፈልፍለው ሰዎች መውሰድ መቻላቸው እጩዎችን መውሰድ መቻላቸው አፍሪካ ወደ 7 ሀገር ይመስለኛል ኢንክሉዲንግ የኛን ኢትዮጵያን ሁሉም የሄዱበትን አጋጣሚ ስትመለከት ብቻቸውን እንዳልሆኑ ያሳያልና ትልቅ መልእክት ያስተላልፉበት ሆኗል። የጦር መሳሪያ እንትናቸውን ሁሉም ነገር አይታይም አይደል መቼስ የሆነ ትንሽ ነገር ይውልን ምናምን አይነት ነገር ካልሆነ ወቁልን ከዛ በጦር ሜዳ ላይ ስለሚሞክሩና ቭላዲሚር ፑቲን ኦሮሽኒክ እንደዛር ላይ ያደረጉት አስፈላጊ ሆኖ ከተገኘ አይ በጦር አቅም እኮ በሩሲያ ላይ ካሁን የቻይና ኢኮኖሚ በጣም ለውጥ ማሳየቱና አሜሪካን ተገዳዳሪ መሆኑን ላይክ እንደማትከራከረው የሩሲያ ሚሊተሪ ከና አሜሪካ ጋር የሚገዳደር መሆኑን በቃ በፍጹም መከራከር አይችልም። በጣም ግልጽ እንዳልከው ወታደራዊ አቅሟ እሱን ያሳየችበት ከብቻውን አለመቆማቸው ቭላዲሚር ፑቲን ያሳዩበት ከዛ ውጭ ደግሞ ሰማው አሁን እሳቸው ምንድነው ሲሉ የነበረው በእንትኑ ላይ ያው በሰብታይትል እንደተመለከተው ናዚዝምን አንቲሴሚቲዝምን ፋሺዝምን ለነዚህ ሁላ ሩሲያ የመጨረሻዋ ብሎክ ነች የመጨረሻዋ ምንድነች መዝጊያ ነች ወይም የምታቆማቸው ነች የመጨረሻዋ ምክንያቱም በሁለተኛው ዓለም ጦርነት ጊዜ ናዚዝም ነበር አይደል እነ ጀርመኖች ከዛ አንቲሴሚቲዝም ነበር ጸረ ሴማዊነት አይሁዶች እንዲገደሉ ምክንያት የሆነበት ባይዘው በጣም ግን ለምን አልሄደችም በጣም በርካታ ያ በጣም ያስተካከለ ማህሙድ አባስ ነው ይሉ በጣም አሪፍ ጥያቄ ለመሰለ በእንትኖች ሩሲያዎች ጀርመን ሲገቡ በጣም በርካታ በኮንሰንትሬሽን ካምፕ ውስጥ የነበሩ አይሁዶችን አድነዋል በጣም በሺዎች ፖላንድ ውስጥም እንደዚሁ አውና ለምንድን ያህል ተዳውሏል የሚል ዜና ያየው ነበር አክቹሊ ከፓራዱ በፊት ተዳውሏል ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር የሚል ዜና እየተመለከትኩ ነበር አሁን እንዳጠቃላይ ግን ዝም ብዬ ስመለከተው ምናልባት ቭላዲሚር ፑቲን የዩክሬን ጦርነታቸው ላይ አይተው ከሆነ ናዚዝምን ነው ይያሉ የሚገልጹት እኮ የናዚ ኃይል የናዚ አስተዳደር ምናምን ይያሉ ነው እንትናን ኃይል የሚገልጹት የነ ዘለንስኪን ኃይልና ከሰሞኑ ባለፉት እንደተረዳነው ቀናት እንደተረዳነው ደግሞ የሆነ የሰላም ንፋስ የሚነፍስ ይመስላል ኢቨን ትላንትና ዘለንስኪ ወደ ድርድር ለመምጣት ፈቃደኛ ነን ይያሉ ነበር ያለ ቅድመ ሁኔታ የሚመጡ ከሆነ ለምን ትላንትና ተጠብቀው በፕሬዱ ቀን ለመናገር ፈለጉ የሚለው ጥያቄ እንዳለ ሆኖ ባለፉት ቀናትም የ30 ቀናት የ30 ሰዓት የ3 ቀናት ምናምን እየሰጡ ነው የመጡት አይደል ቭላዲሚር ፑቲን አሁን የዚህ በናዚዝም ላይ በዩክሬን ላይ ጦርነቱን አሸንፈናል ወደሚል ስነልቦና የመጡ ይመስላል እነሱ ናዚዝም ብለው የሚገልጹት በዩክሬን ላይ ጦርነትና የበላይነቱን አሸንፈናል ብለው ስለሚያስቡ somehow በቃ የዛ ሲምቦል ይሆነው አሸናፊ የመሆናቸው ሲምቦል አድርገው ያስቀምጡት የፈለገ ይሆነው መድፉ ሲተኮስ ምን የነበረው ነገር እንዳይሆንና በሌላ ቋንቋ ያሁኑን ታሳቢ ያረገ ነው ያሁኑ በዚህ ከዩክሬን ጋር ያለውን ጦርነት ታሳቢ ያረገና በቃ እሱንም ጭምር ባሸናፊነት መውጣታቸውን ስለዚህ ባሸናፊነት ጨርሰናል ብለው የሚያስቡ ከሆነ በሌላ ቋንቋ የሩሲያ ዩክሬን ጦርነት ጉዳይም ኦልሞስት የሆኑ የቀናት የሳምንታት ጉዳይ ካልሆነ በቀር ወደ መቋጫው የመድረሱ አንድ ምልክት ሊሆን ይችላል የሚል እንደው ሐሳብ ያሰብኩ አይ ኦፍ ኮርስ የሚሊተሪ ፕሮፓጋንዳ ነው ይሄ ማለት ከ2022 በኋላ ያሉትን ከተመለከተ we can do this ነው እንደውም እኮ ብዙ ጊዜ እንላለን አይደል ናፖሊዮንን ያነሳሉ ናዚን ያነሳሉ ፑቲን ይሄን የሚያነሱበት ምክንያት መልእክት ነው ለነ ፈረንሳይ መሪዎችና ለነ ጀርመን መሪዎች ነው እኛ እንዲነን ልትፈሩን ይገባል አይነት ነገር ነውና ቀደም ያልኩ ነው እኛ በቃ ያሸናፊ ምድር ነች ሩሲያ ብሎ እኮ ነው የሚያስቡት ኦብቪየስሊ ነው እነሱን ስትመለከትና ትውልዱ በዚህ ልክ እንዲቀባበሉ ይፈልጋሉ ፑቲን ያንም ነገር እየፈጠሩ የመጡበትን አጋጣሚ አለ እየተመለከትን ነውና በዚህኛው ጦርነት እነ ፕሬዝዳንት ቮሎዲሚር ዜሌንስኪ በጣም በቃ እንደ አንድ ትልቅ በቃ obviously ትልቅ ሀገር ናት ዩክሬን እንደ አንድ ሀገር
ይሄ ምንድነው ቀደም እንዳነሳነው እንደነ ፓኪስታንና እንደነ ህንድ አይነት ነገር አንድ ነገር ስትለው የሆነ ነገር ማለት እንደሚችሉ ሀገራት እኔ በጣም ያሳዝኑኛል አንዳንዴ ዘለንስኪ ይሄኛው በ3 ቀኑ ተኩስ አቁም አልቀበልምኛ ይሄ ዩኒላተራል ነው እነ ፑቲን ያመጡት ነው እሳቸው አንደኛ በ3 ቀናት ውስጥ ዝም ያሉትን በ3 ቀን ውስጥ ሊያካክሱብን ነው የሚል መግለጫ ሲሰጡ ነበርና ሞስኮ ውስጥ የሚሰነዘር ጥቃት ይኖራል ስለዚህ መሪዎች ታርጌት ሊሆኑ ይችላሉ ፓሬዱ የሆነ ነገር ሊሆን ይችላል እሱን እኛ ኃላፊነት አንወስድም በቃ ጥቃት እንደሚሰነዘር obviously እድሉን ቢያገኙ ያረጉታል ግን ከዛ ቀደም ባለ ጊዜ ነገሮችን እንትን ብለዋል አይደል የኤርፖርቶች ምናምን ለማዘጋት እድሉን ሞክረዋል አርገዋል obviously ለሆኑ ሰዓታት እሱ ትልቅ ስኬታቸው ሊሆን ይችላልና ታርጌት ሊሆን የሚችሉ ኃይላት ሊኖሩ ይችላሉ እኛ ምናምን አይነት ነገር የለም እንደዚህ ያኔ ዝር ያለ ነገር የለም በሞስኮ ውስጥ እኔ ያው በርግጥ አይዳፈሩም እንደዚህ አይነት ነገር ጥቃት ቢሰነዘር ያ ሁሉ ጦር ወደ ኋላ ብሎ ተመልሶ ነበር ዩክሬን የሚገባው እነዚህ ኒውክሌሮች ምናምን ላይጠቀሙ አይችሉም ባይዘው በዚህ ልክ ሚሊታሪ ፓራድ ላይ ጫና ልፈጥር ብችል ጫና ሳይሆን ጥቃት ቢሰነዘር ፑቲን ዝም አይሉም ያላቸውን ባህሪ ስለምናቀና ትልቁ ምስል ግን ለብዙ ኃይላት መልእክት ልከዋል መልእክት የላኩት ጦሪ አቅሙ ይሄን ያህል ነው የሚለው ሳይሆን ይታወቃል በቃ ቁጥር 2 ናት ከተባለ ሩሲያ እንዲህ አይነት አቅም እንዳላት ይታወቃል ግን መልእክቱ ሩሲያ ብቻዋን እንዳልሆነች ያሳዩበትና የዩክሬኑን ጦርነት እንደሚቋጩት ነው እና ወታደሮቻቸውን ለማበረታታት ምናምን ለዚህም እኮ ነው በሁለተኛው ዓለም ጦርነት ተሳታፊ ሰዎች ትልቅ ቦታ የሚሰጣቸው በዚህ ቀን የተለየ ክብር የሚሰጣቸው ምናምን አሁን ያሉት ተፋላሚዎች 1500 ምናምን የሚሆኑትን እዚህ አሳትፈዋቸዋል ሚሊታሪ እንትኑ ላይ ዝግጅቱ ላይ ተሳትፈዋልና ለማነቃቃት የሚጠቀማሉ ለትውልድም እንዲህ አይነት ሐሳብ እንዲኖር ያደርጋሉ ፑቲንና ትልቅ ትርጉም እየሰጠ ነው ያ ማለት ግን ምራቡ የለውም ማለት አይደለም እንደው በባህሪያቸው ምራቡ ያው ቴክኖሎጂው ላይ ትራምፕ ምን እንዳለው አይታል እኛ የሁለተኛው ዓለም ጦርነት አሸነፍን ብለን እንትን የምንለው ምንም ምናከብረው ምንም ነገር የለም ግን ሁለተኛው የዓለም ጦርነት እኛ እንዳሸነፍን እና አጋሮቻችን እንዳገዙን ይታወቃል ብለው እንግዲህ 27 ሚሊዮን የሞተባት ሩሲያና 250 ሺህ ሰው ያው በመሞቱ ራሱ የሚያሳይ ማን ብዙ መስዋዕትነት እንደከፈለ ለዚህ ጦርነት የሚያሳይ ነገር ስለሆነ በየነ ቁጥሩ ያነሳውት እንጂ እንደው ሌላ ነገር ሆኖ አይደለም እና ትራምፕ እንደዛ አይነት አስተያየት ሰጥተዋል ስለዚህ ስለ ሴሌብሬሽንና ያ የዓለም ናሬቲቭ አሁን ዝም ብለህ ስትመለከተው ትራምፕ እና ፑቲን ሰማው የዓለምን የትርክት የለም ኦፒኒየኑን ተቆጣጥሮ የመቀጠል አሁን ከሰሞኑ በቃ ሩሲያ ነው የሩሲያ ፕራይድ ነው የሚሊታሪው የሁለተኛ ዓለም ጦርነት ምናምን አሁን እጥፍ ይልና ደግሞ ታያዋለ ወደ መካከለኛው ምስራቅ እሳቸው ሄዱና የሆነ ሌላ ነገር ወይ ከዚህ ከኢራን ጋር ያለውን ነገር ያነሱና ድጋሚ ወደ ራሳቸው ይመልሱታልና እንዲህ የናሬቲቮችን ለመነጣጠቅ የሚያደርጉት ጥረት በጣም ቭላዲሚር ፑቲንም ትላንትና በንግግራቸው ላይ እኮ በጣም ብዙ አወዛጋቢ ነገሮችን ማስጠንቀቂያዎችን ምናምን ሲገልጹ ነበር እኮ በቃና በጣም ቆጣ ብለው የመጡበትም አይነት እንትን ነው ከ2001 ጀምሮ እንግዲህ ከ2000 ጀምሮ እሳቸው ስልጣን ላይ ከመጡበት ጊዜ ጀምሮ በየአመቱ ወራ የሚለውን ነገር በተደጋጋሚ ይሉታል በቃ አይ ቲንክ እናሸንፋለን እንደማለት ነው ወይ አጥቃ ምናምን ሂድ ወደፊት ምናምን እንደዛ አይነት ነገሮችን ሲያደርጉ መጥተዋል ሶ ኢን ጀነራል የሩሲያ ሚሊታሪ ወታደራዊ የበላይነት ከዛ ብቻችን አይደለንም አሪፍ ፖይንት ያነሳው ብቻቸውን አይደሉም ቭላዲሚር ፑቲን የሚለው ሐሳብ በተጨማሪ ደግሞ ከዩክሬን ጋር ያለው ጦርነትን ወደ መቋጫው የመቅረቡ ምልክት ወይም ደግሞ በቃ አሸናፊነታቸው ዛ መረጋገጡን ጭምር ፍንጭ የሰጡበት አይነት ነገር አድርገን ልንወስደው እንችላለን እላለሁ ቢኒ ያ ታንክ ዩ የዛሬን ታንክ ዩ ቢኒ በጣም አመሰግናለሁ ውድ ተመልካቾቻችን ተከታተሉት የነበረው ኤንቢሲ ዓለም አቀፍ ነው የተለያዩ ጉዳዮችን አንስተናል ዶትሮው ነጻነት ላቀውና ቢኒያም ካሴ አብራናችሁ ቆይታ አድርገናል መልካም ጊዜ ይሁንላችሁ